ሰዎች ለመዳን የሚመጡበትን ቦታ መሞቻ አረጉ። የሐሳብ መሪ በሌለበት ሁሉም ሰው መሪ ለመሆን ይሆናል የሚልም አባባል አለ። አሁን እኮ በትክክል አንድ ሚስትና 2-3 ልጅ ማቀፍ የማይችል ሰውዬ ነው እኮ ለቀፋችሁ ብሎ ነው የወጣው። ጠቅላላ ፓስተር ገሌ ነው በየመንደሩ በሚገኙ። አሁን ሰው ሲነሳ የተነሳበት የድሮ የህንድ ፊልም ምናምን አይተ ምናምን ትመጣና እዚህም ጋር ራሱን ነው ጠያቂ የለም። የሰው ቦርሳ የሚያሳድድ ዘይት ሲሸጥ የሚውል ቲሸርት የሚቸበችብ የሰው ሚስትም የሚቀማ አንዳንድ አባቶች ያልወለዱትን የሚያሳድጉበትን ሀገር የፈጠሩ በጣም ብዙ ሰው አባባ ማሙሽና እማማ ሚሚ ነው ያደገን የመሰለ ኮት ስለለበት የእውነት ነው። አሁን ያሁሉ አሁን ጴንጤ ተሰልፎ ቡኩን ገንዘብ ሊያበዛ ሲወረውር ማለት የምራቸው ነው። ድራማ አይደለም፣ ትክክል ነው። እኔ ድሮ ሌባ ነበርኩ። ሸዋሸዋ ምናምን 23 ምናምን ሰርቻለሁ። ይቻላል። አሁን የማን ነው? የህዝብ ነው? ያንተ ነው? የግልህ ነው? የቤተሰብ ነው? ቤተክርስቲያን የግልና የቤተሰብ መሆን ይችላል። ነብይነት ሲጀመር የሰው የጠፋ ቦርሳ የምትፈልግበት አይደለም። አሁን አብዛኞቹ ይዛ ሲወረወር የሚውለውን እነዚህ ቤቶቹ ምናምን አካባቢ ያለውን ገቢዎችስ ያውቃሉ ወይ? ኦዲት አደራረግ አለው ወይ? ስነ ስርዓቱ እንዴት ነው? ሲገባስ ሲወጣስ? ዝም ብለህ ነው የምትጮኸው እንደ ቁራ። ምንም አታመጣ። የማህበራዊ ሚዲያውን የሞላው የእስራኤልን ጉዳይ የተመለከተ ንግግርህን ይሄንን ጉዳይ በነገራችን ላይ ምንም ለማንም መልስ አልሰጥም ብዬ የዘጋሁትን ነገር ነው። አንተ እንግዲህ አንተ እኮ ከባድ ሰው ለሁሉ መልስ አይሰጥም የሚለው ግን በእስራኤል ደረጃ ሲኮን አይመስለኝም። እኔ አማርኛ ተናጋሪዎቹ እስራኤላውያኖች ናቸው ሚስ አንደርስታንድ ያደረጉት። እነሱ ናቸው የከፋቸው አውቃለሁ። እነሱ ደግሞ በዘመኔ ሁሉ እንዴ ኤምባሲው የአማርኛ ተናጋሪዎች ኤምባሲ ነው እንዴ? የእስራኤል እኮ የእስራኤል ይሁን እንጂ አሁን ይሄ አሁን ኔታንያሁም ሰምቶኝ ነው ቻሬ ላይ ይሄንን ያወጣው። አንተ እንደዚህ ነው የሚመስል? አዋ አይደል። ኔታንያሁን ለብቻው መስማት አይጠበቅበትም። ግን ዞሮ ይሄ ኤምባሲ መግለጫ ሲያወጣ እኮ በእርግጠኝነት የሚኒስትሮች ምክር ቤት ያውቀዋል። አንተ ግን ተጠንቀቅ። በመሃል ተክለ ሃይማኖት ሲጠበቅ የነበረው ግዙፍ የገበያ ማዕከል ሽያጭ ተጀመረ። በ1.6 ሚሊዮን ብር ቅድመ ክፍያ ከ20 ካሬ ሜትር ጀምሮ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር እንዲሁም ለሌሎች የንግድ አይነቶች ተመራጭ የሆኑ ሱቆችን በመሸጥ ላይ እንገኛለን። ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ እንደ ምርጫው ነግዶ ለማትረፍ አሊያም ገዝቶ ለማከራየት ሱቆን ከነገበያው አቅርበንሎታል። እርሶም በአንድ ዓመት የክፍያ ጊዜ ሱቆን የግሎ ማድረግ ይችላሉ። እንዲሁም ፒያሳና አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብርና ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ የመኖሪያ ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ቁጥር ይደውሉ። ትንሣኤን በቅድስት ሀገር ኢየሩሳሌም አብረን እናክበር። መታደል አስጎብኝና የጉዞ ወኪል በልዩ መስተንግዶ ተቀብሎ መንፈሳዊ ስርዓቱን የጠበቀ ጉዞና ጉብኝት ማዘጋጀቱን በታላቅ አክብሮት ይገልጻል። መታደል ምቾት ባላቸው የጉዞ መኪናዎችና ስመጥር በሆኑ መምህራን በመታገዝ ጌታ የተወለደባትን ቤተልሔም፣ የተንገላታባቸውን 14ቱን ምዕራፎች፣ የተሰቀለበትን ቀራንዮ እንዲሁም ደብረ ታቦርን፣ ቃና ዘገሊላን፣ የኢትዮጵያን ገዳማት፣ ብስራተ ገብርኤልን፣ ገዳመ ቆሮንቶስን ተሳልመው በዮርዳኖስ ወንዝ ተጠምቀው ሙት ባህርን ጎብኝተውና ሌሎችንም ቅዱሳን ቦታዎች ጎብኝተው ከበረከቱ ተቋድሰው በመንፈስ ታድሰው ይመለሳሉ። በልዩ ሁናቴ ሥጋ ወደሙን ለሚቀበሉና ሥርዓተ ተክሊላቸውን ለሚፈጽሙም ልዩ ፓኬጅ ያዘጋጀ ስለሆነ ባሉት ውስን ቦታዎች ከወዲሁ ቀድመው ይመዝገቡ። አድራሻ 22 ጎላጉል ህንፃ 2ኛ ፎቅ ቢሮ ቁጥር 205 ቢ ይምጡ። ለተጨማሪ መረጃም በ0912 64 10 10 ወይንም በ0964 08 08 08 ይደውሉ። መታደል አስጎብኝና የጉዞ ወኪል። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከባይፈርስ ሚዲያ ስለ ነጻ ሀሳብ የአውድማ ዝግጅታችንን የዛሬውን ጀምረናል። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ዛሬ የጋበዝኩላችሁ እንግዲህ ከሰሞኑን ፖለቲካው ላይ ቆይተናል።
ዛሬም ደረስ መለስ ማለታችን አይቀርም። ግን ያም ሆኖ ደግሞ በተለይ አሁን ፖለቲካው የሚጦዝበትና የምርጫ ሰዓት እንደመሆኑ መጠን ደግሞ ምናልባት ተግሳጽም ካስፈለገ ምክርም ካስፈለገ በሚል ፓስተር ቸርነትን ነው የጋበዝኩላችሁ፣ ወይም በተለምዶ በምታውቁት ስም ፓስተር ቸሬን ነው እዚህ የጋበዝኩላችሁ። ፓስተር ቸሬ ጥሪያችንን ተቀብለው እዚህ ስለተገኙ ከልብ አመሰግናለሁ። በጣም አመሰግናለሁ። እኔም ስምዬ የጉዳያችን መጀመሪያ መሆን አለበት ብዬ ማስበው ያው ቀደም ሲል እንደተናገርኩት ኖርማሊ ሀገሩ ያው ቀደም ብሎም እንደምትመለከተው ነው፣ መዓት ነገር ነው ውዝግቡ። አሁን ደግሞ ምርጫ ስለደረሰ እንደው እሱን ለማንሳት ያህል አንድ ሀገርን እንድትመርቅ በቀረበልህ ግብዣ ላይ ከአንድ ሚዲያ ጋር ባደረግከው ቃለ ምልልስ የወላድ መካንነት ጠፍቶ የወለድሻቸው አንቺን ማድማት ትተው ለአንቺ የሚሰሩበት ዘመን ያደርግልሽ፣ በመካከላችን ጠብና ጥላቻ የሚዘራውን ክፉ እግዚአብሔር ይሰርልን፣ ተከባብረንና ተዋደን የምንኖርበትን ዘመን እግዚአብሔር አምጣ ያልክበትን አጋጣሚ ያስታውሳለሁና ይሄ ያለ ምክንያት ያልኩ አይመስለኝም፣ ትርጉም አለው ብዬ ነው የምወስደውና በጣም የተሰመረባቸው ነጥቦችም አሉ። ጥላቻ፣ ማድማት፣ የወላድ መካንነት፣ መዋደድ፣ መከባበር ወዘተርፈ ምን ለማለት ነው? እቺን ፈታ አርጋትና ወደ ጉዳያችን ይዞን የሚያንደረድረን አጀንዳ ስለሚመስለኝ በጣም አመሰግናለሁ። በመጀመሪያ እኔም እንግዲህ ስላደረከኝ አክባሪ ወዳጅህ ነኝ። በጣም ደስ ብሎኝ ነው የመጣሁት። እንዳልከው ደግሞ አሁን ያነሳኸውን ሀሳብ ስናይ እኔ ሁልጊዜ ኢትዮጵያን ሳስብ በኢሞሽናል ይሆናለሁ። ለምን ካልከኝ በጣም የሚገርም የተፈጥሮ ጸጋ ያላት፣ የሚገርም አይነት ህብር ያላት፣ በጣም የሚያስገርሙ ታሪኮች ያሏት፣ ሰዎች የነበሯት፣ አሁንም ያሏት ሀገር ናት እና የወጣ ብቅ ያለን እዛው ቅብር የሚያደርግ ደግሞ የሆነ ከርስ ያለ እስኪመስል ድረስ የሰሩ ሰዎችን ስራቸውን ጥፍት የምናረግበት ታሪክ አልባ እንድንሆን የሚያደርግ አይነት ስራ የሚሰራበት አይነት ሁኔታ ታያለ። በየጊዜው ለሀገር የሚሰሩ ሰዎች፣ የተነሱ ሰዎች ታያለ። ወጣና እንደ ሸንበቆ አይነት ነው፣ ይሁድ ፍጥፍጥ ይላል እና ይሄ ነገር ያሳዝነኛል። ወላድ መካን ማለት በቃ አሉ የምትላት ልጆች ይኖሯታል እኮ። ሰው እኮ አልባ አይደለችም። የሚያስቡ ሀገር ወዳድ የሚሰሩ ሰው የሚወዱ ለሀገር የሚሞቱ ደማቸውን የሚያፈሱ ትልልቅ ጀግኖች ያሏት ሀገር ናት። ይቺ ሀገር ታዲያ በሚያሳዝን ሁኔታ ሰው የሌላት እስክትመስል ድረስ፣ ሀሳቢ የሌላት እስክትመስል ድረስ ደግሞ ታያታለ። እኔ የወላድ መካን ምለው ለዚህ ነው። በዚህ ልክ የሁሉ ቁጥር ስፍር የለን። እንግዲህ በየጊዜው ትሰማለህ፣ የህዝብ ቁጥራችን በየጊዜው እየጨመረ ነው። ወላድ ናት ማለት ነው። ወጣቶች በብዛት ያሉባት ሀገር ናት። የሚያስገርም አይነት የህዝብ ብዛት ያላት ሀገር ናት። እንግዲህ ወልዳለች ማለት ነው። ሰው እኮ ማለት ሰው ውስጥ እኮ ነው ሀገር ያለው። ሰው ውስጥ እኮ ነው ፍልስፍና ያለው። ሰው ውስጥ እኮ ነው እድገት ያለው፣ ልማት ያለው፣ ለውጥ ያለው፣ ትምህርቱ ሁሉም ነገር ያለው። ግን የወጣ ቁጥር ብቻ እየሆነ ያለበት ሁኔታ እያየው ስለሆነ ያንን ከማሰብ ነው እንግዲህ የወላድ መካንነቷ ቀርቶ የተወለዱት አድገውባት፣ የተወለዱት አድገው ሰርተውባት፣ ተወለደ አደገ ስትል ልም ይላል። ከሀገር አገር ጥሎ የሚጠፋበት ሰፈር ለቆ የሚሄድበት ሁኔታ እያየን ያለ ነው እና እነሱ ነገሮች ጭንገፋ ናቸው እና እነሱ ነገሮች ርቀው ሰዎች በሀገራቸው ላይ አድገው ወጥተው ስራቸውን ሰርተው ተለውጠው አይተው አርጅተውባት ሸምግለውባት ተመስግነውባት የሚወጡባት ሀገር እንድትሆን ከመፈለግ ከዛ አንጻር ነው። ሁለተኛ እንግዲህ የገሰጽኩት ደግሞ ሴጣን ነው። እንግዲህ አሁን የቡዳ መንፈስ ነው ያለው ሀገሩ ላይ። ለሰው ብቅ ሲል ጭቃ ብጥብጥ እያደረገ የሚረጭ መንፈስ አለ። ሰዎችን ስራ ብልሽት የሚያደርግ በጎ ነገር ማይታየው ደግሞ እኔ ሰው ነው አይደለም ከመንፈስ ጋር ነው ማያይዘው እና ያንንም ከመገሰጽ አንጻር ነው። ሀገሪቷንም የሚያደሙ አካላትንም ተንስታል እሱ ላይና መከባበርና መዋደዱም ላይ አጽንኦት የሰጠ ይመስለኛል እና እሱን ነገር ሀገር እንግዲህ ይኸውልህ ባንም እኮ እኛ መጥቶ ያደማን የለም። አሁን እንግዲህ ከጣሊያን ወረራ በኋላ ምን መጣብን? ሌላ መጥቶ ያደማን ማናል? ራሳችንን ነው እያደማን ያለ ነው። የሚያደሙ ሰዎች ደግሞ አሉ። ደም መፍሰስ ኖርማል ይመስላቸው እንዴ ምንድን ነው ያተረፍነው? በዚህ ሁሉ ዘመን ስንሄድ ደም ይፈሳል። ደም ተዘርቶ የሚበቅል ነገር ተጠብቆ ነው። ከዛ አንጻር አሁን በየጊዜው ደም የሚያፈሱ፣ በየጊዜው ወንድሙን የሚገድል መጠላለፍ፣ ሴራ፣ ተንኮል አንዱን እያጠመደ ገሎ ላይ ቁጭ አይኖርም እኮ ይመስለናል እንጂ ስደት መከራ ችግር ነው የምጠራው። እኔ አንተን ብገልህ እኮ መግደል እችል ይሆናል ግን መኖር አልችልም።
መኖር አልችልም ስለሚመስለን ሰው እየገደለ ሰው ደም እያደማ እርስ በርስ እየተደማማ በየጊዜው ቁስል እያነሳ ያንን ቁስልን እኮ ሌላ ቁስል አቆሰልክ እኮ አትድንም እኮ ሰው ደምን በደም እኮ አትመልሰውም እኮ አይመለስም። ስለዚህ ከዚህ አንጻር አሁንም ሀገር እየደማች ያለችበት ሁኔታን ታያለ። ያ በዛ መንገድ ሀገርንም ማህበረሰብንም መታደግ የምንችልበት እድል የለም ዞሮ። ስለዚህ በዚህ ወደ ጉዳያችን ስንገባ በተለይ ይሄ ጭቆና አስተዋሽ ፖለቲካና ቁስል ማከክ በዚህ በሃይማኖት መድረኮቹም ላይ በሚዲያዎቻችንም ላይ በፖለቲከኞቹም ዘንድ በጣም ጎልቶ ይታያል። በተለይ አሁን የማህበራዊ ሚዲያ ዘመን እንደመሆኑ መጠን ፖለቲካውም ብሽሽቅ ነው፣ ቁስል ማከክ ነው፣ በደልን ማስታወስ ነው፣ ነገንን ሳይሆን ትናንትን ፍለጋ የሚማስኑ ሰዎች የሚራኩቱበት ነው። ስለዚህ ብሽሽቁ በተለይ ደግሞ በቤተ እምነቶች መካከል አንዳንዶቹ ምናልባትም ቤተ ክርስቲያናት ወክለዋቸው የማይመስሉ ራሳቸውን እዚያ መድረክ ላይ ሰየሙ አካላት የሚናኮሩበትና ምእመናኑን ቢያንስ ደግሞ ቤተ ክርስቲያን ደጃፍ ሄዶ ትንሽ አረፍ የሚልበትና ጥሞና የሚያገኝበት ቦታም ላይ እንደዚሁ በተመሳሳይ መታመስ ሆኗል። መተማመስ እሱ ነገር እንዴት ነው እስኪ የታዘብከው? አንተ በምትከተለው ቤተ እምነት ውስጥም በሌሎቹም መወራወሩ መቼም እዚህ ከተማ ላይ የምንመለከተው ነው። ይሄ ብሔርተኝነቱ ተሻግሮ ወደዚህ አካባቢ ላይ ከመጣ ሀገሪቷን አሁንም ዋጋ እንዳያስከፍላት ስለሚያሰጋ ትክክል ነው። እኔ ሁልጊዜ የምናገራለሁ መሰለህ ስምዬ፣ ሁለት ነገር ሴጣን አይወድም። በምድር ላይ እግዚአብሔር ቤትንም ማህበረሰብንም ሀገርንም ለመስራት ያስቀመጣቸው ሁለት በጣም ወሳኝ ተቋማት አሉ። እነሱ ቤትና ቤተ እምነት ናቸው። ቤተሰብን ለመስራት ቤት፣ ማህበረሰብ ለመስራት ቤተ እምነቶች ናቸው ያሉት። እነዚህ ሁለት ቦታዎችን ነው የነጠቀን። ይኸውልህ በእነዚህ ሁለት ነገሮች ምናልባት ያንተም ተመልካቾች ልብ ሊሉት የሚገባ ነገር፣ እነዚህ ሁለት ነገሮች ከተወሰዱብህ ምንም የለህም። ዝም ብለህ ነው የምትጮኸው እንደ ቁራ፣ ምንም አታመጣም። እመነኝ። እነዚህ ሁለት ነገሮችን ከተበላህ ምንም አታመጣም። ምንም ነው። ይኸው እንደምታየው ነው። በቃ ዓለም ላይ በሚሳኤል ቃቃ እንደሚጫወቱትን ነገስታት ነው የምትሆነው። እነዚህ ሁለት ነገሮች ትኩረት ተሰጥቷቸው መሰራት አለበት ብዬ አምናለሁ። እኔ በበኩሌ እነሱ ላይ በጣም ፎከስ አድርጌ እሰራለሁ። ለምን ቤትህ ጋር ከተመታህ 1-0 እየተመራህ ነው። በቃ ሴጣን አትራፊ ሆኗል። ለምን የቤተሰብ ቫሊዩ ካጠፋብህ ለወንድም ለሚስት ለልጆች ምናምን ቦታ ከሌለ ለእኔ ኬት ታመጣለህ? ለሚስቱ የማይሆን ሰው ለሌላ ሴት እንዴት ኬት ያመጣል? ለባሏ ካልሆነች ለልጆቹ ካልሆነ ለእኔ እንዴት ይሆን? ለእኔ ልጆች እንዴት ይሆናል? ማሰባችን። ስለዚህ እዛ ጋር ኃላፊነት የሚጠይቅ ትልቅ ቦታ ነው። እዛ ጋር መሰጠት የሚጠይቅ በጣም ትልቅ ቦታ ነው። እዛ ጋር ተበልተናል። አንድ ቤት ውስጥ የፈረሰ ትውልድ ነው ይዘን የወጣ ነው። አመንክም አላመንክም ሀገር ማለት የፈራረሱ ሀገሮች ውጤት ናት። የምታየው ነጸብራቅ የቤት ውጤት ነው አንደኛው። በመቀጠል ነው ቤተ እምነት የሚሆነው። ቤተ እምነት ጋር ምንድን ነው የሚሆነው? ቤተ እምነት ጋር ሰው ከአምላኩ ጋር ጤነኛ የሚሆንበት፣ ከሰው ጋር ጤነኛ ሆኖ የሚኖርበትን ህይወት የሚማርበት ቦታ ነው። ህይወትን የሚያገኝበት ቦታ ነው። ቅድም እንዳልከው ቆስሎ ከሆነ የሚታከምበት፣ ታሞ ከሆነ የሚድንበት፣ አዝኖ ከሆነ የሚጽናናበት፣ ገባ በጣም የተለያየ የህይወት ካርታ ጠፍቶበት እኮ የህይወትን ካርታ የሚያገኝበት፣ ከአምላኩ ጋር ከፈጣሪው ጋር የሚገናኝበት ቦታ እኮ ነው ቤተ እምነት። መዳኛውን ቦታ መሞቻ ካረክበት የእኔ ቢጤ አይነት ሰዎች አሁን ያልካቸው ገና ውሉ ያልገባቸው ያበዱ ሰዎች ተሰብስበው ገብተውበት ሰዎች ለመዳን የሚመጡበትን ቦታ መሞቻ አረጉት። በረት ውስጥ ቀድሞ ተኩላዎቹ ገብተው ቁጭ አሉ። በጎቹ የሚገቡበት በረት ውስጥ ሲገቡ ሰው እየቀረጠፉ ይበሏቸው። እነዚህ ሁለት ነገሮች ናቸው ስጋት ችግር እየሆኑ ያሉት። አሁን ሰው ሁሉ ንቁ ሊሆን የሚገባው ቤት ሲባል ቤተሰብ ማለት ሀገር እንደሆነ ማሰብ፣ ትንሿ ሀገር ማለት ነው። የሀገር ሳምፕል ናት። ቤተ እምነት ሲባል ሀገር የሚሰራበት ሌላኛው መቃኛ እንደሆነ ማሰብ። ስለዚህ የኔ ቢጤ የሚያገለግል ቄስ ይሁን ኡስጣዝ ይሁን ፓስተር ይሁን የትኛውም በዚህ ጉዳይ ላይ ስራ አለኝ ብሎ የተቀመጠ ሰው ቤተ እምነት የሚመጡ ሰዎች እነዚህን ሰዎች ሲመጡ ስራው አንድ ነው። ከአምላኩ ጋር ሰው ጤነኛ እንዲሆን፣ ከሰው ጋር ጤነኛ እንዲሆን ማስተማር። ሌላ የለውም። ብሽሽቅ ምናምን የለውም። በቃ ሳይገባህ የገባህበት ጉዳይ ነው እንደዚህ የሚያደርግ። ከገባህ ግን ቤተ እምነት ፑልፒተሙ ስትይዘው ሰውና እግዚአብሔርን ሰውና ሰውን ነው የምታገናኝ። ስራው እሱ ስለሆነ ማለት ነው። አሁን ከስራችን ውጪ ሌላ ስራ ውስጥ ገባን። ቀደም እንዳልኩ ቤታችንን ተበላን፣ ቤተ እምነት ተበላን። ምንም የለንም እኮ ያለን ነው ይመስለን። ዝም ብለህ ስለ ጮሆን የሚፈጠር ነገር የለም። አሁንም በዚህ አጋጣሚ የሚመለከቱን ሰዎች ቆም ብለው ቤታቸው ጋር ቼክ ያድርጉ።
ቤትህን ከተበላ ምንድነው እያረክ ያለው? ምንድነው ምን ትለን ታዲያ? ምንድነው አምጡ ምትለን? አንተ እጅ ላይ ያለውን ከተበላ ከዛ በኋላ ደግሞ ቤተ እምነት ያለውን ከተበላ ምንም እኮ የለም። ሰይጣን ይሹ አትሆንም። ከዛ በኋላ እሱ አንተን ቱት አድርጎ እንደሚጠቀምብህ ያውቃል። ሰዎችን ቱት አድርጎ እንደሚጠቀምባቸው ያውቃል። በክፋት በምቀኝነት በዚያውም ባልከው ውድድር ፉክክር ውስጥ ከቶ ሰዎችን ከሰዎች እያፋለጠ ሰዎችን ከሰዎች እያታኮሰ ይኖራል። የሚከለክል ሕግ የለማ። መስመር ይጠፋባል። ገባ? ፍርታም ነው የምትሆነው። ያለ መስመር ብትጫወት ነው የምትሆነው። ስለዚህ እነዚህ ሁለት ነገሮች በጣም ትኩረት መካሪም መሰማማትም ያለ አይመስለኝም። አሁን ከአገልጋዮች አኳያ ቀደም ሲል ያነሳው ነገር ከአገልጋዮች ፐርስፔክቲቭ እንደተጠበቀ ሆኖ ነገር ግን ከምዕመናኑም አኳያ አሁን ምዕመናኑም ራሱ ብዙ ጊዜ የምናስተውለው አሁን ባለው ተጨባጭ ሁኔታ በኮሜንቱም በምናምኑም ላይኩም ስድቡም ምናምኑም ካየኸው ሰውየው አሁን ቀደም ሲል አሁን አንተ የተናገርከውና እነዚህ የተበላናቸው ሁለት ነገሮች ላይ ቆም ብለን ማሰብ አለብን ያልከው ጉዳይ አለ። አሁን አንተ የሰጠው ምክር አሁን ይህንን ፕሮግራም የሚመለከቱ አካላት ሁሉንም እንኳ ባንል የሚበዙት በየቤተ እምነቱም እንዲህ አይነት ምክሮችንና ተግሳሶችን ቦታ የሚሰጡት ከተናጋሪው ማንነት ቸሬን በፓስተር ቸሬነቱ የተናገረው ሐሳብ ተገቢ ነው አይደለም፣ ልክ ነው አይደለም ተትቶ ፓስተር ቸሬ በሃይማኖቱ ጴንጤ ነው ወይስ ኦርቶዶክስ ነው ወይስ ሙስሊም ነው፣ ፓስተር ቸሬ በብሔሩ ምናምን ተመዝኖ ንግግርህም ስብከትህም ምክርህም ተግሳጽህም የሚጨበጨብለትም ተቀባይነት የሚያገኘውም ኢንተርናላይዝ አድርጎም ሰው ወደ መሬት ለማውረድ የሚሞክረው ከብሔርህ ከምናምንህ አኳያ ለክቶ እንጂ ከተግባርህ ከእውቀትህ ከትምህርት አይደለምና በምዕመናኑም በኩል የአንድ ፈተና ነው ብዬ አስባለሁ። ወደ ቤተ እምነቶች ፐርስፔክቲቭ ስንመጣ እንደ ሀገርም እንደ ማህበረሰቡም ስንመጣ በየማህበራዊ ሚዲያው ላይ ተሳታፊ ነን ንቁ ተሳታፊ ነን ብለው የሚያስቡ አካላትም በዚህ መንገድ ነው ነገሮችን የሚያዩትና አንዳንድ ጊዜ በጣም ሀሳብ ያላቸው ሰዎች ሁሉ የተቸገሩበት ሁኔታ ያለ ይመስለኛል። አደባባይ ወጥተው ለመምከርም ለመስከርም ሳይቸገሩ አይቀሩም። ከምዕመናኑ አኳያስ በጣም አሁን እኮ ያልከው ነው። በቃ ቤት ጋር እኮ ስትበላ ምዕመን ኬት ይመጣ? ምዕመና የምትለው እኮ ከቤት ውስጥ ነው የሚወጣው። ቤት ውስጥ ማን አለ? አባት አለ፣ እናት አለ፣ ወንድም አለ፣ እህት አለ። ከቤት ውስጥ ነው እኮ ምዕመናን የሚባለው ነገር ከሰማይ ዘንቦ እኮ የሚመጣ አይደለም። ቅድም እንዳልኩ ነው። እኔ ልጆቼን ሳሳድግ በቀድሞ እንግዲህ አሁን አድገዋል ትልልቆቹ፣ ሳሳድግ መጥተው በነጠላ መንግስት መለስ ዜናዊ ሲሉ ስርዓት ያዝ አይባልም። ክቡር የኢፌዴሪ ጠቅላይ ሚኒስትር አቶ መለስ ዜናዊ ነው የሚባለው። እኔ ነኝ ማስተምረው፣ እየነገርኩ ነው ማሳደግ። ብልግና ሲያወራ እዛ ጋር ማረቅ ያለበት ቤተሰብ ነው። ከልጅነት ጀምሮ ኮትኩቶ ያሳደገውን የሰጠውን ድንጋይ እኮ ነው ይዞት የወጣው። የወረወረውን ድንጋይ ማን የሰጠው መስሎ ነው? አባትየው እኮ ነው የሰጠው። ሶፋ ላይ ፈንዲሻ እየበላ የወረወረው ድንጋይ ልጁ ተቀብሎት ይዞት ወጣ። ምን አድርግ ነው የምትለው? አሁን በኃላፊነት ስሜት ባልነኝ የሚል ሰውዬ ቤት ውስጥ 2ም 3ም ልጆች ካሉ ይስራ። በቃ ስለ ሀገርን አይቀፈንኛል። መጀመሪያ እነሱን ይቀፍ። አሁን እኮ በትክክል 1 ሚስትና 2-3 ልጅ ማቀፍ የማይችል ሰውዬ ነው እኮ ልቀፋችሁ ብሎ ነው የወጣው። በስነ ስርዓት ከሰው ጋር ተግባብተው ትምህርት ቤት ውለው የማይመጡ ልጆችን ይዞ ኢትዮጵያን ይሄንን ሁሉ ሚሊዮን ህዝብ ልምራ የሚል ማት ሰው ነው ይወጣ ያለው። ወደ ቤት ነው ይሄ ቤት ውስጥ የፈረሰብን ነገር ነው የምትለኝ? ይሄ ባለጌው ዝም ብሎ ብድግ አድርጎ ኮሜንት የሚጽፈው ሰውዬ የሆነ ሰው አጥብቶታል፣ የሆነ ሰው ላጭቶታል፣ ትምህርት ቤት ከፍሎለታል፣ የሆነ ሰውዬ አሳድጎታል። አባት አለው፣ እናት አለው፣ አሳዳጊ አለው። ምን ብለው ነው ያሳደጉት? ምን እንዴት የተሰጠው? ስለዚህ ወደ ቤት እንመለስ ያልኩ ለዚህ ነው። አሁን የከሰር ነው አለ። አሁን በምንም አታስተካክለው የደረቀ ሲሚንቶ አለ አየሩ ላይ። ምንም አታፈርሰውም፣ ምንም አታቦካውም። ይሄ የማይቦካውን ከሆነ እያልከኝ ያለው ምንም አታመጣ። የሀሳብ መሪ በሌለበት ሁሉም ሰው መሪ ይሆናል የሚልም አባባል አለ። ትክክል። ሁሉም ሰው ይኸውልህ በጌስ ነው ሰው የሚወጣ። ጌስ ታውቃለህ? ድሮኛ ቀሽም ተማሪ ነኝ። ቅንድብ እየነቀልን ነው ትምህርት ቤት የሳርኩት። 3 ሲሆን 3 ታጠቁራለህ። እንዲህ አይነት ድንቁር ያለ ማንነት ይዘህ ትወጣለህ። ገባ? ስትበላሽ የት ጋር እንደተሳሳትክ የማታውቅ ምን እንደምታደርግ የማታውቅ ከሆነ ሁሉ እኮ ልክ ነው የሚሆንልህ። ስለዚህ እነዚህ ሰዎች ከቤት ሲወጡ ይሄ ይባላል ይሄ አይባልም። እኔ ሳድግ እንደሱ አድጌያለሁ። እንደዚህ በሁለት ጉንጭ አይበላም፣ እየተበላ አይወራም። ሰው ትልቅ ሰው ሲመጣ ኖር ይባላል፣ ሽማግሌ ይከበራል። አንቱ በል፣ ስትቀበል እሺ በል። አልተማርክም? ማን ያስተማሪ? ወላጅ ነው መጀመሪያ ያስተማሪ። አሁን እኮ ያደረ ማአት የቤቶች ስራ ነው አየር ላይ ያለው ነው እያልኩ ያለሁት።
ማያቅ ሰው የመጥቶ ኮሜንት ቁጭ ብሎ ሊጽፍ ፊደል ሲነካ ምንድን ነው እየሆነ ያለው? ምን ሆኖ ነው? ማን ነው እንደዚህ አድጎ ይሄ ልጅ ያሳደገው? እንደዚህ ይባላል አይባልም ተብሎ እኮ አድጎ ስርዓት ይዞ ተነግሮ ሰው ላይ አይደረስም። ሰውን አትንካ ተብሎ እኮ ሰው ካላደገ እኮ ኬትም እኮ ሊያመጣው አይችልም። ልክ ነው የሚመስለው። መሳደብ ልክ የሚመስለው እኮ ልጅ አለ። በዛ ላይ ደግሞ አንዳንድ ነው የምታዘበው እንደው ድፍረታችን አንዳንድ ጊዜ ራሳችንን ሰው ለመተቸት እንኳን አደባባይ ስንወጣ ቢያንስ ራሳችን ያለንበትን ደረጃ ማየት አያስፈልግም ወይ? አሁን ለምሳሌ ምናልባት አንተ ገጥሞ ከሆነ ሊገጥምም እንደሚችል አምናለሁ። እንደዚህ የምታያቸው ኮሜንቶች በራሱ በመጀመሪያ አንደኛ ሰዋሰዋዊ ጉዳዮችን ትተን በራሱ በትክክል ምንጽፈውንስ ነገር እናውቀዋለን፣ አማርኛውን እናውቀዋለን የሚል ሀሳብ ያስነሳል። ከሰዋሰው አኳያም ይሄ ስርዓተ ነጥቡን ድርብ ሰረዙን 4 ነጥቡን ትተህ በቃ ስድ የሆነ ነገር ነው የሚጻፈው። ከዚያ በቃ እንትኖቹ እኚህ ምንድነው ፊደሎቹ እንደው በዚህ በዲቃላ ፊደላት በመሳሰሉት መተርጎምን ትተህ እንደወረደ እንኳን ሃና ለጨን ማርጎ የሚጽፍ በቃ እንደዚህ ድንቁርቁሩ የወጣ በግድ እንድናነብላቸው ፈልገው የሚሆን ማለት ማንነታቸውን የሚገልጽ ነገር የምናያለና ይሄስ ለምንድን ነው የማይታፈረው? በምኑ ይፈርቅ? ወይ ማፈሪያ እኮ ከተበላሸ ስብዬ በቃ በምኑ ይፈር? ሰው እኮ ነገርኩህ እኮ አሁን በቃ ያለው ውስጡ ያለውን ጥማት ማውጫ አገኘ። ቆሻሻውን እኮ ይዞ በሚወጣው ከቤት ከዛ መድፊያ ካገኘ ይደፋብሃል። አንድ እንትን ምንድነው የሆነ መኪና ተገልብጦ ነው እንግዲህ እና እሱን ያወጣልና ኮሜንቱ ላይ ሰው ተረፈ ሊል ፈልጓል ልጁ እና ምንም አይነበብም ማለት ነውና ሌላኛው ከስር ያለው ኮሜንት ፊደሎቹም ተሳፍረው ነበር ወይ ተሰባብረዋል። አዎ ሁለት ነው። እንደሱ አይነት ነገር አይቻለና እንደሱ አይነት ስህተት ብዙ ስህተት አለ። ሰው ሁሉ የራሱን ብቻ የሚያርም ከሆነ ይሰሳታል። አሁን መጽሐፍ ጽፈሃል አንተ መጽሐፍ ጽፈህ ራስህ አታርመው። ራስህ እያስተካከልክ የማንበብ ሰው ስለሆንን ማለት ነው። የተሳሳት ነው እናስተካክለዋለን። ሌላ ሰው ነው እዚጋ ምናምን የሚልህ እኮ ሌላ ሰው ሲያይልህ ነው። ይሄ ምንም ጥያቄ ለሰው ጤነኛም ጸሐፊ ሆኖ ሊሰሳት ይችላል ሲጽፍ። ግን እንዳልከው አሁን ኮሜንት ጋር ከመጣልኝ ኮሜንት መስጠት አለበት ወይ? ሰው መስጠት ያለበት ነው ወይ ሁሉም ብለህ መጠየቅ አለብን። አሁን ኮሜንት እኮ ለማነጽ አይደለም ሆነ ለማረም፣ ስህተት ካለብኝ ስህተቴን ለማረም ከዛ ደግሞ እኔን ለማነጽ ለመጥቀም ነው መጠቀም ያለብን። እንዴት ኮሜንት ላይ መተህ ለስድብ ትቀመጣለህ? ምን ማለት ነው? እኔን ያርመኛል? እኔን ያንጸኛል? እኔን ይጠብቀኛል? እኔ የተሻለ እንድሰራ ያደርገኛል? አያደርግም እኮ። ይሄ ቅድም ያልኩህ ነው፣ የመጓተት አንዱን የመጎተት በቃ ስራው መጎተት ብቻ የሆነ ሰው አለ። ውጥት ሲል ጉትት እያደረገ መጣል የሚወዱ ሰዎች አሉ። ስራቸው እሱ ብቻ የሆኑ ሰዎች አሉ። የሰዎችን ስራ ማበላሸት፣ ጭቃ በጥብጦ ይዞ መርጨት፣ ከዛ መሳቅ ወረደበት እኮ ድሮ ምናምን የሰፈር ልጆች ምናምን ጋሽ እንትና እኮ እንትና ሰደበው ምናምን ትልቅ ሰው በማዋረድ የሚከብሩ ሰዎች አሉ። ትልቅ ሰው ነካው ጋሽ እንትናን ፊት ለፊት ተናገራቸው የሚባል ባለጌ አታውቅም? ጋሽ እንትናን እኮ በልጧል። የተከበሩ ሰፈር ላይ በጣም ብዙ ድር ያቋቋሙ የሰፈራችንን መንገድ ያሰሩ ብዙ ሰው የሚያስታርቁ አካባቢ አንቱ የሚላቸውን እናንተ እዚህ ጋር ምንድን ነው የምትሰሩት ሲባል ሁሉም አክብሯቸው የሚሄዳቸውን ሰውዬ ምን አገባህ አንተ ምናምን ብሎ ብሽቅጥቅጥ ያደረገው ሰውዬ ኢጎ ተከብሮ ምናምን ታያለህ። ይሄ ውርደት ነው። ይሄ ውድቀት ነው። ይሄ ባዶነት ነው። ይሄ በሽታ ነው። ይሄንን እንደ ክብር መቁጠር የለብህም። እኔ አሁን በጣም የሚሳደቡ ሰዎች ሲሳደቡ ራሳቸውን እኮ ነው እየሰደቡ ያሉት። ሰዎቹ በቃ ራሳቸውን ነው እያዋረዱ ያሉት፣ ራሳቸውን ነው እያጋለጡ ያሉት። አንተ ስድብህ እኮ ስድብ ከተቀበልክና ከተጎዳህበት እኮ ልክ አይደለም እኮ ስምዬ። ስድብ ኢየሱስም እኮ ተሰድቧል። መሰደብ ኢየሱስ ምን አድርጎ ነው የተሰደበው? እኔ ወንጌል ገልጬ አስተምራለሁ። ኢየሱስን እኮ ሙልጭ አድርገው ሰድበውታል። የሴት ልጅ ብለውታል። በዛ ዘመን ስድቡ ከባድ ነው። ኢየሱስን ማለት ነው አንተ አጋንንት ሰይጣን አለብህ ብለውታል። እንግዲህ ምንድን ነው ያልተባለው? መዓት እኮ ሰድበውታል እኮ ወዳም እኮ ሰካራም አይነት ነው መዓት ነገር ብለውታል። ማንም አይመለስልህም። ለአንተ አይደለም ለፈጣሪም አይመለስ ነው ሰው የሚባለው ፍጥረት ማለት ነው። ምንድን ነው የኛ መልስ ነው? ስድብ የሚቃኝህ ከሆነ ሰዎች የሚሉህ ከሆነ የሚቃኝህ ይህን የመሰለ ዘመንህን በሙሉ የኖርክበት ሙያ ህይወት ሰዎችን አገላብጦ ጥያቄ ጠይቆ ለማነጽ ነው፣ ሰው ለማዋረድ አንተ አጠራም ሰው ትክክለኛ ነገር ሰው እንዲይዝልህ ነው እንጂ ሌላ ቆይ እንትና ደግሞ ጠርቼው ልዘርጥጠው ብለህ የምትወጣ ሰው አይደለህም። ተፈጥሮህ እንደሱ አይደለም።
ሰዎች እውነትን እንዲያውቁልህ ነው አይደለ? ሰዎችን በማዋረድ መክበር ስለሌለ ይህንን የመሰለ ነገር የያዘ ሰው ሰንበድ የሆን ነገር ሲልህ ያንን ተቀብለ ካመመህ እኮ ችግር አለ ማለት ነው። ኖ በቃ አንተ አይደለህም። እኔ ደመቀ ስለ አቤት ትላለህ እንዴ? ደሜና አንተ አይደለም። መግቡ ተሳስቷል ሰውዬው። በተሳሳተ ስም ሲሰጡ እኔ አሁን የተሳሳተ ነገር ሳይ በቃ የሰውዬ ተሳስቷል። እኔ እንግዲህ እናገራለሁ። እንዴት እንደምትሰማ እኔ አልጠነቀቅልህም። አንተ ነህ የምትሰማው። ምን እንደምታስብ እኔ አላቅም። እኔ ግን የምሰጥህ ከልቤ ዛሬ ስመጣ አንተ ጋር ከልቤ ያለኝን ውስጥ ያለኝን ሀገሬ ላይ ምን ያህል ጊዜ እንደምኖር አላቅም፣ እንደማስብላት፣ እንደምወዳት ማድረግ ያለብኝ ለማህበረሰቤ፣ ለህዝቤ መሆን ያለበት ብዬ የማስበው ውስጥ የሚቃጠልበትን ነገር ልሰጥን የመጣሁት። ለነገ ማስቀረው ነገር የለም። ይህን ይዤ ነው የመጣሁት። በቃ ይህን ነገር ነው ማስቀመጠው። አንተ ሌላ ነገር ብታመጣ የኔ ጉዳይ አይደለም። አንተም እንደዚህ ነው መሆን ያለብህ። እያንዳንዱ ሰው በዚህ መልክ ነገሮች ቢያይ ጥሩ ነው። አሁን በኮሜንት በጣም ኔጌቲቭ በሆነ እንትን ተሰባብረው የቀሩ ሰዎች አሉ ተጎድተው። በተለይ አሁን ትልልቆቹ ሰዎች እነዚህኛ ከበር ናቸው። ትናንትና አንተ ያልናቸው ሰዎች ወደ ሚዲያ ሲመጡ መጠንቀቅ አለባቸው። ሪሞታቸውን ለዚህ ባለጌ መስጠት የለባቸው። ገባ? በጣም ነው የሚሰበሩት። የማያውቁት ሰውዬ አንገበግበሃል እኮ የማያውቅ ሰው የሆነ ነገር ያ ሁሉ ዋጋ የከፈሉትን ሰውዬ በትንሽ መስመር ጽሑፍ ቡን አድርጓቸው ሰውዬው ዲስካሬጅ ሲሆኑ ታገኛል። ስንት ነገር ለሀገር የሰሩ ሰዎች ማለት ነው። እና ራሳችንን አስጥተን ሰዎች በሚሉት ነገር ለመቃኘት ከተንቀሳቀስን አሁንም ችግር ያለው እኛ ጋር ነው። የእኛን ነገር ትክክል መሆኑን እናስብ። ይሄ ማለት ግን ሁሉም አይደሉም። አንዳንድ ደግሞ በጣም ጎበዝ፣ በጥበብ በትዕግስት በብልሃት ሰው የሚያንጽ የሚገነባ ሀገር እንድታድግ የሚያደርግ ከኮምፕሌክስ ነፃ የሆነ በተለይ ደግሞ በቃ ያነበቡ ሰዎች ያስታውቃሉ። እንደሱ አይነትም አሉና እነሱን እንደማይመለከት በዚህ አጋጣሚ ወደ ሌሎች ጉዳዮቻችን ደግሞ እስኪ እንሂድ እንውረድና ወደ ቤተ እምነቶች አካባቢ እነሱም ጋር ያለው ነገር ያው ዞሮ ዞሮ ሀገር ማለት ህዝብ ነው። ስለዚህ እናንተ ቤተ እምነትም ላይ ቀላል ህዝብ ቀላል ማህበረሰብ አይደለም ያለው። ስለዚህ እነሱ አካባቢ በተለያየ መልኩ እናንተ በምትሰጡት ትምህርትም ሆነ በተለያየ መልኩ መሰናከል ገጥሟቸው ችግር ውስጥ ከወደቁ በቁጥራቸው ልክ ወይም በመብዛታቸው ልክ ሀገርም ችግር ላይ መውደቋ ስለማይቀር እሱን ማንሳት ተገቢ ነው። እዚህ ሀገር የተምታቱ ጉዳዮችና በጣም የመብዛታቸው ጉዳይ ፓስተርነት፣ ነብይነት እንዴት ነው? ጠቅላላ ፓስተር ገሌ ነው በየመንደሩ በሚገኙ አብያተ ክርስቲያናትና ፓስተርነት፣ ነብይነት ምን ማለት ነው? እንዴት የሚገኝስ ሹመት ነው በትክክለኛው አግባብ? ከራሴ ልጀምርልህ። እኔ አሁን ፓስተር ሳደርግ የመጀመሪያ ፓስተር ተደርጌ የተሾምኩባት አጥቢያ ቤተክርስቲያን ፌዝ ባፕቲስት የእምነት መጥምቂያ ትባላለች ቤተክርስቲያኗ። እዛ ከጓደኞቼ ጋር አገለግል ነበር እየተጋበዝኩ። እነሱ ጋር ሳገለግል እዛ ደግሞ ፓስተር የሚፈልጉበት ሁኔታ ነበረ። አንድ በቃ ካሪዝማቲክ ያለው ፓስተር ይፈለግ የነበረበት ጊዜ ነው እና አናገሩኝ። ፓስተር ልንሾምህ እንፈልጋለን በሹመት ያው እያስተማርኩ ነው፣ እየሄድኩ እወጣለሁ ገባለሁ ምናምን እና እኔ በበኩል ያልኩትኝ ነው እንግዲህ እኔ እንትን አድርጉኝ አልልም። ሰርቪስን እዩትና እናንተ አባቶች ናችሁ፣ 40 ዓመት ቤተክርስቲያን የመሯችሁ ሰዎች ናችሁ። እዩኝና ጥበቃ ከሆንኩ ጥበቃ በሉኝ። ስራዬ ነው ስም ማውጣት ያለበት እንጂ ጅብ እኮ ጅብ ስለሆነ ነው ጅብ የሆነው። እንደዚህ ነው ያልኩት በዚህ ቋንቋ። የሆንኩትን እዩኝና እናንተ ነው የምትሉትን አድርጉ፣ በቃ ችግር የለም ብዬ ያልኩኝ። ከአገልግሎት ተነስተው ከምሰጠው ሰርቪስ ተነስተው ለምሳሌ መጋቢ ማለት የሚመግብ ማለት ነው። እግዚአብሔርን ቃል ከፍቶ ለትውልድ የሚያስተምር ፓስተር የሚለው እሱ ስለሆነ ማለት ነው። የሚይዘው ቦታ እሱ ስለሆነ ቤተክርስቲያንን ፓስተር የሚያደርግ የሚመራ፣ እረኝነት የሚሰጥ ይህንን የሚያደርግ ሰዎች መጥተው የሚያገኙት ይህንን የሚያደርግ ነው። ስለዚህ የዛኔ እኔ ቁጭ ብዬ ሰራውን የነበረውን ስራ አይተው ነው ፓስተር ተብዬ ተሾምኩት። ስትሾም ራሱን የቻለ ቤተክርስቲያኒቷ ኮንስቲቱሽን ውስጥ አላት። አንድ ፓስተር ለማድረግ የሚያስፈልጉትን ቤተክርስቲያኗ ያላትን አይተው ነው የሚያደርጉት። የዛኔ እኔ ጋር የነበረው ነገር ይሄንን ይመስላል። እኔ ልሁን ብዬ አልሆንኩም። በየጊዜው እንደውም እኔ ጸጋ የበዛለት ቸሬ በሉኝ፣ እኔ እግዚአብሔር ጸጋ በስቶልኝ ነው የማገለግለው ብዬ እላለሁ። ስለዚህ ፓስተርነት እንዳልኩ ቤተክርስቲያን ከምትሰራው ስራ ተነስታ ከምታደርገው ነገር ተነስታ የምትሰጠው ሹመት ነው። ቤተክርስቲያን መጽሐፍ ቅዱሳዊ ስለሆነ ነብይነትም ልክ እንደዛው መጽሐፍ ቅዱስ ላይ የተቀመጠ ነው። አሁን እኛ ነብይ ምናምን የምንለው በእንትን ውስጥ እናስቀምጠው፣ እሱ ነብይነት ነው ብሎ ለመቀበል በጣም ይቸግራል።
ነብይነት ሲጀመር የሰው የጠፋ ቦርሳ የምትፈልግበት አይደለም። ነብይነት ባልና ሚስት የምታገናኝበት አይደለም። የነብይነት ስራ መጽሐፍ ቅዱስ ላይ የተቀመጠው ይሄ አይደለም። ገባ? ትልቅ ስራ ነው፣ የእግዚአብሔር አፍ መሆን ማለት ነው እንጂ የሰፈር ውስጥ ያሉ የሴቶችና የወንዶች እንደው ዝም ብዬ ሙሉ በእናንተ ቤተ እምነት በኩል ያሉ መጣጥፎችን፣ ሪሰርቾችን፣ መጽሐፍ ቅዱሱም አካባቢ ያሉ ነገሮችን ስመለከት ለማጠናከር ያህል ነው። ነቢያት ያው እንደተለመደው ከስማቸውም የሆነ ትንቢት መናገራቸው ኦብቪየስ ነው፣ ይታወቃል። ነገር ግን በመሰረታዊነት በቤተ እምነታችሁም በመጽሐፍ ቅዱሱም ሪሰርቾቹም ላይ የተመለከትኩት አንደኛ መሰረታቸውና መቋሚያቸው ያው የእግዚአብሔር ቃል ነው። እዛ ላይ መወላወል የለበትም። ሌላ የራሱን ግጥም ደርድሮ የራሱን የሆነ የማይሆን ልሳን አምጥቶ ምናምን የሚፈተፈትበት ቦታ አይደለም። ከዛ ደግሞ በጣም በመሰረታዊነት የተምታታብኝና አጽንኦት ሰጥተህ እንድትነግረኝ የምፈልገው ለድሆችና ለችግረኞች በጣም የሚሟገቱ በእግዚአብሔር ቦታ ሆነው በእግዚአብሔር ምትክ ሆነው ድሆችን የሚያስታውሱ የተቸገሩትን የሚረዱና ማን ነው ነብዩ ኤልሳ አይነት እንደሱ ነው መሆን ያለባቸው የሚል ከዛ አሁንም በመሰረታዊነት የሥነ ምግባር ልዕልና የሚባል ነገር አለ። ነገር ግን አሁን እኛ የምንመለከተው በቴሌቪዥን ቀደም ሲል እንዳልከው የሰው ቦርሳ የሚያሳድድ ዘይት ሲሸጥ የሚውል ቲሸርት የሚቸበችብ አንዳንድ ጊዜ ሰው ሚስትም የሚቀማ አንዳንድ አባቶች ያልወለዱትን የሚያሳድጉበትን ሀገር የፈጠሩ ከዚያ በኋላ በጣም የሚያሳዝነው ደግሞ ከድሃ የሚዘርፉ ከአንድ እግረኛ ላይ ወስደው ቤት የሚገዙ ከበረንዳ ዳሪ ላይ ወስደው ነብይ ሀብታም ትሆናለህ ብለው እነሱ ቪላ የሚሰሩ ምኑ ቅጡና ከዚያ አኳያ በቃ ተምታቷል። ሲምታታስ አቁም የሚል ነገር በቤተ እምነቱ የለም ወይስ ምን ትመክራለህ? በመሃል ተክለ ሃይማኖት ሲጠበቅ የነበረው ግዙፍ የገበያ ማዕከል ሽያጭ ተጀመረ። በ1.6 ሚሊዮን ብር ቅድመ ክፍያ ከ20 ካሬ ሜትር ጀምሮ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር እንዲሁም ለሌሎች የንግድ አይነቶች ተመራጭ የሆኑ ሱቆችን በመሸጥ ላይ እንገኛለን። ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ እንደ ምርጫው ነግዶ ለማትረፍ አሊያም ገዝቶ ለማከራየት ሱቆን ከነገበያው አቅርበንሎታል። እርሶም በአንድ ዓመት የክፍያ ጊዜ ሱቆን የግሎ ማድረግ ይችላሉ። እንዲሁም ፒያሳና አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብርና ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ የመኖሪያ ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ቁጥር ይደውሉ። ትንሣኤን በቅድስት አገር ኢየሩሳሌም አብረን እናክበር። መታደል አስጎብኝና የጉዞ ወኪል በልዩ መስተንግዶ ተቀብሎ መንፈሳዊ ሥርዓቱን የጠበቀ ጉዞና ጉብኝት ማዘጋጀቱን በታላቅ አክብሮት ይገልጻል። መታደል ምቾት ባላቸው የጉዞ መኪናዎችና ስመጥር በሆኑ መምህራን በመታገዝ ጌታ የተወለደባትን ቤተልሔም፣ የተንገላታባቸውን 14ቱን ምዕራፎች፣ የተሰቀለበትን ቀራንዮ እንዲሁም ደብረ ታቦርን፣ ቃና ዘገሊላን፣ የኢትዮጵያን ገዳማት፣ ብስራተ ገብርኤልን፣ ገዳመ ቆሮንቶስን ተሳልመው በዮርዳኖስ ወንዝ ተጠምቀው ሙት ባህርን ጎብኝተውና ሌሎችንም ቅዱሳን ቦታዎች ጎብኝተው ከበረከቱ ተቋድሰው በመንፈስ ታድሰው ይመለሳሉ። በልዩ ሁናቴ ሥጋ ወደሙን ለሚቀበሉና ሥርዓተ ተክሊላቸውን ለሚፈጽሙም ልዩ ፓኬጅ ያዘጋጀ ስለሆነ ባሉት ውስን ቦታዎች ከወዲሁ ቀድመው ይመዝገቡ። አድራሻ 22 ጎላጉል ህንፃ 2ኛ ፎቅ ቢሮ ቁጥር 205 ቢ ይምጡ። ለተጨማሪ መረጃም በ0912 64 10 10 ወይንም በ0964 080808 ይደውሉ። መታደል አስጎብኝና የጉዞ ወኪል። ቤተ ክርስቲያን ይህንን ትከለክላለች። ቤተ ክርስቲያን አሁን ችግሩ ምንድነው መሰለ? ቤተ ክርስቲያን የሚመሩ አባቶች ቅድም እንዳልከው መሰረታቸው የእግዚአብሔር ቃል የሆነ እንደ እግዚአብሔር ቃል የሚያርቁ የሚያስተምሩ እንደ እግዚአብሔር ቃል የሚያስኬዱ አባቶች እነሱ አባቶች የሚሰሙ ናቸው ወይ? እነዚህ ሰዎች ካልክ አይሰሙም። አብዛኞቹ
በቃ ራሳቸውን የወለዱ ናቸው። ሀይ የሚላቸው የለም፣ ከልካይ የላቸውም። የራሳቸው መንግስት ናቸው። ቤተ ክርስቲያን ብታግዳቸው ቆንጆ ቡልጋጫ ከለር ሱፍ ገዝቶ ፎጣውን ይዞ በቃ የሆነ ቦታ የሆነ ነገር ማድረግ የሚችል ነው። ገባ ተባርኮ በስነ ስርዓት። አሁን ይሄ ነብይነት ጸጋው ራሱ እኮ ቤተ ክርስቲያን ውስጥ የሚሰራበት ጸጋ እንጂ ብቻውን የሚወጣ ጸጋም አይደለም። ሲጀመር ከነዛ 5 ኦፊሶች መካከል አንዱ ነው። ስለዚህ እዛ ውስጥ ነው መኖር። ግን አሁን አፈንግጦ ወጥቶ ብቻውን የሚሮጥ ስታይ አሁን ሀይ የሚለው ሰው የለም። እንዳልኩ ነው። አሁን የጊዜው የፉክክርም አይደል። ሰው ሰብሰብ ካለ ልክ ነው እኮ የምትባለው። እኔ በማገለግልባት አጥቢያ ቤተ ክርስቲያን ቅድም እንዳልከው የሞራል የዲሲፕሊን ጥያቄ ያለባቸውን ሰዎች ከአገልግሎት አግጄ አይሆንም ቁጭ በሉ ያልኩባቸው ጊዜያቶች ነበሩ። ካደረጉት ነገር ሽምግልናም ቁጭ ብዬ አርቄ ዲሲፕሊን እንዲሆኑ ስታስቀምጣቸው በዛ በኩል ደግሞ ሰንበድ ይጠራቸውና ደግሞ መድረክ ላይ ቆሞ ታያቸዋል። ገባ ሀይ ተብለው በአንድ አጥቢያ ቤተ ክርስቲያን ተይዘው የመቀመጥ ነገር የላቸውም አብዛኞቹ። ገባ ምንም እዚህ ጋር ሲባረሩ እዛ ይሄዳል። በቃ ጉልቤም አላቸው። እሱስ ነገር እንዴት ነው? መንግስት ይመስል የሆነ ትልልቅ ጋርዶች ምናምኖችም አሉ። አዎ ይሄ እንዳልኩ ነው። በቃ አሁን ሰው ሲነሳ የተነሳበት የድሮ የህንድ ፊልም ምናምን አይተህ ምናምን ትመጣና እዚህም ጋር ራሱን ነው ጠያቂ የለም። አንተ ይሄ እንደ አለማወቅ እኮ ደፋር የሚያደርግ ነገር የለም። ታውቃለህ መከራ የበላ ነው ባልተማሩ ሰዎች ነው የሚለው ነገር አንድ ቦታ ላይ አንስተን እሱን ያልኩበትን እነግርሃለሁ። እሱን ለምን እንዳልኩ ግን ዞሮ ዞሮ አለማወቅህ በጣም ደፋር ያደርግሃል። አሁን እኮ የሚሸማቀቁት እኮ የሚያውቁ ሰዎች ናቸው። የሚሸማቀቁት ደስ ስቅቅ የሚሉት የእግዚአብሔርን ቃል አካሄዱን የሚያውቁት እግዚአብሔርን የሚፈሩ ሰዎች ናቸው። የማያውቁ ሰዎች ምን ይሆናለሁ ብሎ ይፈራል። አሁን እኔ መከራ ያበሉን ያልተማሩ ሰዎች ናቸው ስል አንደኛ ያንን ትምህርት እያስተማርኩ የነበረበት ጊዜ እግዚአብሔርን የሚፈራ ማን ነው እኔ ስትል በመንገዶቹ የሚሄድ እሱ እግዚአብሔር ያስተምረዋል፣ እሱ በመረጠው መንገድ ያስተምረዋል የሚል ቃል ነው እያስተማርኩ የነበረው። ይኸውልህ ስለ ድህነት ውስጥ ድሃ ሆነ ስትኖር ድህነት ያስተማረ ነገር አለ። አሁን ስሜ የመጣህበት የህይወት መንገድ ያስተማረ ብዙ ነገር አለ፣ የሚባል የማይባል ሰዎች ብለውህ ያዘንክበትን የማትልበት ተምርሃል፣ አታሃል። በማጣት ውስጥ የተማርከዋል፣ በመታመም ውስጥ የተማርከው ሊኖር፣ በብቸኝነት ውስጥ የተማርከው ሊኖር ይችላል። በመከፋት ውስጥ፣ ግራ በመጋባት ውስጥ ማዕት ነገር። እኔ በዚህ ሁሉ ተምረን የመጣ ነው። እኔ ኑሮ አስተምሮኛል፣ መንገዱ አስተምሮኛል፣ ህይወቱ አስተምሮኛል፣ ብቸኝነት፣ መገፋት፣ ግፍ፣ በጣም ብዙ ነገር አስተምሮኝ ነው የመጣሁት። ያንን የጣልኩት አልመጣሁም። ከትናንት እኔ ብዙ ትምህርት ወስጃለሁ። ልክ እንደዚህ ነው። ከትናንትና ምንም ያልተማሩ ሰዎች አሉ። መከራ የሚያበሉን በኮሮና ያልተማሩ ሰዎች አሉ። እንዴት ሎክ አርጓት እንደነበረ እንኳን የዛን ጊዜ የነበረውን ፍርሃትና ጭንቀት ምንም ያልፈጠረባቸው ምንም ነገር ውስጥ ይለፉ የማይማሩ ሰዎች አሉ። የነገርን ቫሊዩ የማያውቁ ሰዎች። በማጣት ውስጥ አልተማርክም። ማጣት ያጣን ሰው እኮ እንድታስብለት ያደርጋል እኮ። በዚህ ውስጥ ምንም ሳይማሩ የመጡ ሰዎች አንዱ ችግር ምንም አለመማራቸው ነው። ትናንት አሁን የቀለም ትምህርት አይደለ። የቀለም ትምህርት ማየው ተምረው እኮ የሚሰሩልንን እያየን ነው አይደለ? ምንም እሱ ጥያቄ የለውም እኮ። አሁን የተማረ ሁሉ እየሰራ ነው ወይ ነው? አሁን ተምሬ ያለው አውቅ ያለው ያሉ ሰዎች ነው እያዳኑን ነው ወይ? እንዴ የተማሩት ሰዎች አይደሉ እንዴ የሚጠዛጠዙት? ዓለምን ስጋት ውስጥና ፍርሃት ውስጥ ጭንቀት ውስጥ የከተቱን ያሉት እሱ መማር ነው እንዴ? መማር እንደዚህ ከሆነ እኔ በአፍንጫዬ ይወጣ። ከጦርነት አልተማርክም? ከመገፋት፣ ከጭንቀት፣ ከሰላም ማጣት አልተማርንም? ሰላም ዋጋው እኮ እንዲገባህ የሚያደርግህ እኮ ከዛ ከተማርክ ነው እኮ። ካልተማርክ ዛሬም ትጫወትበታለህ፣ በእድልህ ትጫወትበታለህ። መከራ እያበሉን ያሉት እነሱ ናቸው። ሰላም ማጣት እንዴት እንደሚያም የማያውቁ፣ ጦርነት ምን እንዴ የግድ መሞት የለባቸውም እኮ። ወይም አጠገባቸው ወንድም እህት መሞት የለበትም እኮ። የሞተ ሰው አይተዋል፣ አይማሩም። ግን አሁንም እሱንም ቢሆን ከዚህ ከአገልጋዮች በላይ እኮ ስለ ሰላም እኮ እየተናገሩ ያሉት ፖለቲከኞቹ ይመስለኛል። ቢያንስ የእናንተን ስራ ነጥቀው ለችግረኞችም ቀደም ሲል አሁን ከችግረኞች ላይ ነጥቀው ቤት የሚነዱት እናንተ አካባቢ ቤተ እምነት ውስጥ ያሉ ሰዎች ናቸው። ነገር ግን መንግስት እንኳን በአቅሙ መንግስት ውስጥ ትልልቅ ኃላፊነት ቦታ ላይ ያሉ ሰዎች በአቅማቸው የምገባ ፕሮግራም ብለው እኮ ዛሬ ድሆችን የሚያበሉበት ሀገር እየሆነ ነው። እና አጥቀኑም ድርሻችሁ ሲወሰድባችሁ ምን ይሰማሃል? እንደገና እንደነዚህ አይነት ሰዎች ያልተማሩ ሰዎች ቦታው ላይ ሆነው ወይም ደግሞ የማያገባቸው ዘይት ቸብቻቢዎች ቦታው ላይ ሆነው በዚህ ደረጃ ሀገር ሲያፈርሱ፣ ድሃ ሲነጥቁ፣ የሰው ሚስት ሲቀሙ፣ ነውር ሲሰሩ፣ አብያተ ክርስቲያናቱን መዳሪያ ሲያደርጉት፣ በጎሳ በብሔር
ቤተ ክርስቲያን እየሰየሙ እንዲህ ሲያምሱ ሌላው ከእናንተ ቤተ እምነት ውጭ የሆነው ማህበረሰብ በጥቅል ነው የሚፈርጃችሁና ከዚህ ነፃ የሆኑ አካላት አቤት የምትሉበት ነገር የለም ወይስ እንዲሁ ነው መቀጠል ያለበት? አንድ ቀን እንደ በጥቅል ተፈርጃችሁ የምትጠፉበትን እድል ቢፈጥርስ? እሱ ምንም ጥያቄ የለውም። ዞሮ ዞሮ ግን አለ። አሁን ካውንስሉ የተቋቋመው ካውንስል የሚሰራቸው ስራዎች አሉ። ምን ያህል ሰራ? በደንብ እየሰራ ነው ወይ? ገና ነው። ገና አዲስ ነው። እየተሰራ ያለ ስራ አለ። በዚህ ዙሪያ እያደረጉ ያሉት መሻሻያዎች አሉ፣ መስተካከያዎች አሉ። ዘይት ሻጮችን፣ እነዚህ ነጣቂዎች ምናምን ዲሲፕሊን የማድረግ ማስጠንቀቂያ የመስጠት ረፉ የማለት የማስተው ገስታውሶች ላይ ምናምን ስራ እየሰሩ ነው ያሉት። አሁን ይህን እንደ ተቋም እየመሩ ያሉ የሚመለከታቸው ሰዎች አሉ። ከፈለክ ያገናኝህና እነሱ ራሳቸውንም ትጠይቃል፣ እየሰሩ ያሉትን ነገር ስለሚያውቁ። እኔን ፐርሰናሊ ከጠየቅከኝ ግን እኔ እንደ አንድ ግለሰብ ማድረግ ያለብኝን ዛሬ ስለማድረጌ ነው እርግጠኛ መሆን የምፈልገው። በአጀባ በምናምን በግሩፕ የምሰራው የግሩፕ ቀልድ አይደለም። ይሄ የህይወት ጉዳይ ነው። ገባ? አንድ ሰው ሆን እኔ አሁን ኤልያስ ቢባል አንድ ሰው ነበር ይላል መጽሐፍ። እንደኛ ሰው ነበር ታሪክ የሰራው። እኔ አምናለሁ በራሴ እግዚአብሔር የሰጠኝን ነገር ይዤ ስሰራ አምናለሁ። ሰው እንደሚለወጥ አምናለሁ። የምሰጠ ነገር እንደሚጠቅምህ አምናለሁ። የእኔን ድርሻ ነው የምወጣው። እንደ አጥቢያ ቤተክርስቲያን መሪነቴ ቤተክርስቲያን ሰው ሲመጣ የምሰጠውን ተጠንቅቄ፣ ውድ ነገር ነው ይዘው የመጡት፣ ህይወታቸውን ነው ይዘው የመጡት፣ ጊዜያቸውን ነው ይዘው የመጡት። ያንን የሚመጥን ነገር ልሰጥ ተዘጋጅቻለሁ ወይ ጠይቃለሁ ራሴ። ሁሌ ነገራቸዋለሁ። በጣም የተሻለ ነገር ለመያዝ ነው መምጣት ያለባቸው። የረባ ያረባ ነገር ካወራው ተውኝ እኔን ብዬ እላለሁ። እኔ በበኩሌ ማለት ነው። እኔ ጊዜህን አሁን አንተ ጊዜ ሰጥተኸኝ ና እናውራ ስትለኝ ይሄንን ጊዜ ይሄንን ቦታህን ማት ነገር ሆነ የጠበቀኝ የተሻለ ነገር ማግኘት አለብህ ብዬ አስባለሁ። በቃ ጊዜው በጣም ውድ ነው፣ ድጋሚ አናገኘውም። ስሜ ይሄ በጣም ውድ ጊዜ ነው። በዚህ ውድ ጊዜ ምን እንስራበት ካልከኝ ሰው ሁሉ ወደ ልቡ ይመለስና ሰው ሁሉ እንዴት እየተመራ ዘመንህን በሙሉ ትኖራለህ? እንዴት ሰው ሁሉ እንደ አይነ ስውር ይመራል? ማየት አለብህ፣ ኢቫሉዌት ማድረግ አለብህ፣ ነገሮችን ማመዛዘን አለበት ሰው በራሱ። ስለዚህ ከእግዚአብሔር ቃል ጋር እንዲጣበቅ የኔ ስራ፣ እኔ እንኳን ማወራውና ማስተምረውን ነገር እኔን መመዘን ያለበት እንደ እግዚአብሔር ቃል በቃ እንደ እግዚአብሔር ቃል እኔን ቼክ ማድረግ አለበት። ልክ ነው። እኔ ሁሌ ልክ አልሆንማ፣ ነገ እኮ ሌላ ሰው ልሆን እችላለሁ። ስለዚህ ክርስትና የዛሬና ያሁን ነው። የዛሬና ያሁን ነው። በትናንትና ግን አሁን ምዕመናኑ አንዳንድ ጊዜ ደግሞ እንደው ዝም ብሎ እንደ ጅል የሚያስቀኝ ነገር አለ። ቀደም ሲል ያልተማረ ሰው ምናምን ያልከው ጉዳይ አለ። ግን ደግሞ ባይ ዲፎልት ሁሉም ሰው ደግሞ ሊያጣ የማይችለው እውቀት አለ። በቃ ዝም ብሎ ጊቭን የሆነ ነገር አሁን የእውነት ነው። አሁን ያሁሉ አሁን ጴንጤ ተሰልፎ ቡኩን ገንዘብ ሊያበዛ ሲወረውር ማለት የምራቸው ነው ወይስ አሁን ይህን መማር ይጠይቃል? መቼም አትለኝም ነው። ምንድን ነው? ድራማ ነው? ምንድን ነው? እስኪ እንዲህ አይነት ድራማ አይደለም። ትክክል ነው። እኔ ድሮ ሌባ ነበርኩ። ሸዋሸዋ ምናምን 23 ምናምን ሰርቻለሁ። ገባ? እኔ ሌባ ነበርኩ። ሌብነት ሰው የሰው ጭንቅላት መፍታት ነው። በደርግ ጊዜ ሻምበል ይባላል ሌብነቱ። ኢህአዴግ ሲገባ 23 ተብሏል። እዛ ውስጥ አልገባም፣ ብዙ ዲቴል ነገር አላወራም። ግን ምን መሰለህ 23 ነው ስሙ። ስሙ 23 ይባላል። 23 ነው የሚሰራው፣ በቲም ነው የሚሰራው። ያንተን ጭንቅላት መፍታት። አንተ ይሄንን ወርቅ ለማንሳት ስትል በጣም ውድ ወርቅ እንደሆነ በአራት በምናምን ሰው ይሰራልሃል። አይምሮ ነው የሚፈታው። የቆጡን ወርድ ብላ ታውቃለህ? በቃ እንደሱ ነው። አብዛኛው ሰው ያልዘራውን ለማጨድ ሲፈልግ አስማታዊ ነገር ድሮ በቃ ኩስኪና በጊዜ ሄደ ወፍጮ ቤትና እንትን ተብሎ እኮ ነው ብዙ ሰው ጠንቋይ ቤት ሄደ። ያልዘራበትን ቁጭ ብሎ ምናምን ታስባለህ። በቃ በካኪ የሆነ ነገር ምናምን እንደዚህ ምናምን ብታደርግ ብር ይበዛላል አንተ ብሎ ማለት ሰው ቤቱን ካርታውን እየተበላ የቀረሰው እኮ ሁሉ ጅል አይደለም፣ የተማሩ ሰዎች ናቸው። ያልዘሩትን ማጨድ የሚፈልጉ ሰዎች፣ ካልበተኑበት መሰብሰብ የሚፈልጉ ሰዎች፣ የነሱ ያልሆነ ነገር የሚፈልጉ ሰዎች፣ የሌላቸውን ነገር በአቋራጭ ለማግኘት የሚፈልጉ ሰዎች የዚህ ጉዳይ ሰለባ ነው የሚሆኑት። ሁሉም ጅል መስሎ እንዳይመስልህ፣ ሆዳም ስለሆነ ነው። የእሱ ያልሆነን ነገር ፍለጋ ዛሬ ሸዋሸዋ የሚሰራ እንግዲህ መንገድ ላይ የሚሰራ ሸዋሸዋ አይተሃል። ጥሩ በአርቲፊሻል ወርቆች ምናምን ነው የሚሰራ። ወርቁ ነው ያንተ ነው ምናምን ተብሎ እዚህ ላይ አድርጎ በምላሱ ምናምን አወጡት። ኪስ ውስጥ ያስቀመጠውን አውጥቶ ሰጥቶ አርቲፊሻል እኮ ይዞ የሚሄደው እኮ አተርፋለሁ ብሎ ገባህ አይደል? በቃ ዝራ ይሄን ታደርጋለህ ሲባል ይመስለዋል። እኔ በጣም በቃ አሁን በቃ ይሄ እንዳልከው ይሄ ጭንቅላት መፈታታት ይጠይቃል ብዬ የደመደምኩት እንጋሽ እንትና የምትለው ሰው አለ። ለካ በጣም ብዙ ሰው አባባ ማሙሽና እማማ ሚሚ ነው
ያደገን የመሰለ ኮት ስለለበሰ ግን አላደገም። በቃ አላደገም። ሶፍት ብላ ስትል ይበላል፣ የሆነ ነገር ስትል የሆነ ነገር ያደርጋል፣ አገኛለሁ ብሎ ያስባል። ቆይ ምን ማለት ነው ይሄ? አሁን ይሄ ከዛ ጀምሮ የመጣ በአቋራጭ የበልጸግ ፍላጎትህ፣ ስግብግብና ሆዳምነትህ፣ የገንዘብ ያለ ፍቅርን ነው የሚያሳየው እኮ። ይሄንን ፍላጎትህን ደግሞ የሚያሟልልህ ሰዎች አሉ። በቅርብ ቀን ምናምን ስትባል ታምናለህ። ተፈታተነው ግን ጭንቅላትህ። ቴስቲሞኒ የሚሰጡ ሰዎች ይመጡብሃል። አሁን 23 ላይ በቃ ሰውየው ይመጣል። ፊት አውራሪ የሚባለው ሰውዬ ሲመጣ ተሰራቂው ሰውዬ ድሮ በጋቢ ካፖርት ገንዘቡን ካልሲ ውስጥ ሰፋፍቶ የሚመጣው የዛኔ ቴሌብር ምናምን የለ። የሚመጣው ሰውዬ ይታወቃል። የሚፈልገው ነገርን ተከትለውት የእሱ አይነት ሰውዬ የሚገባበት ሱቅ ገብቶ የሚጠይቀውን ጠይቆ ይወጣል። ከዛ አብሮት እንዲህ የሆነ ሰውዬ እኮ እዚህ አካባቢ የሆነ ድርጅት አለ እና በዚህ ቅናሽ ነው አሉ የሚሰጡ ሲባል ያምናል። መንገደኛ አገኘው ብሎ ማለት ነው። ከዛ እንደዚህ ይላል። ጸጉሩን አሳይታ የሚባል ከኋላ ይመጣል። ትልቅ ሰውዬ እሱም ብሪፍኬዝ ምናምን ያዘ። ከዛ ጋሼ እዚህ አካባቢ እንትን የሚባል ቦታ አለ እንደ ዛር እንደሚሄደው ይላል። ይህን ሰውዬ ስም ተመልከት። ጓደኛው ነው ፈታው። ከዛ ደግሞ ይሄዳል። እዛ ጋር ስራ አስኪያጅ የሚባል ሰውዬ ቆሞ ይጠብቀሃል። ከዛ ከስራ አስኪያጅ ተብዬው ነው ባለጌ፣ ይሄ ቢሮ ነው እንዴ ምናምን ብሎ ይሰድበዋል። ጭንቅላቱ በትን አለ። በቃ እናንተ በየሜዳው እዚህ እየመጣችሁ እኛን እየጠየቃችሁ ነው በዚህ በሙስና የምታስጠረጥሩን ምን ማለት ፈልገህ ነው? ይሄ ቢሮ ነው ብሎ ይቆጣል። ቢሮ ትናጣለህ። አሁን ከቢሮ ነው ሲባል ይሄ ሰውዬ ወረድ ተፈታ። ገብታ የሆነ ተፈታቶ ያለውን ነገር አስረክቦ መጨረሻ ላይ ምን ይላል? የሆነ ቢጫ ነገር እንዲቀቡኝና ተዛ ፍዝዝ ስል ወሰዱብኝ ምናምን የሚለው ሰውዬ ማለት ነው። በ23 ተበልቶ እኔ የዛኔ ያለው። ስለዚህ 23 ገባ እኮ አብያተ ክርስቲያናት በቃ አሁን በየቤተ እምነቱ 23 ስላለ ሰው ስለዚህ እነዛን እየፈታ አምጥቶ እዛ ጋር አስተኝቶ ይሄ ምናምናቸውን ቡካቸውን የሚያስጥል ሶፍት የሚያስበላ ምናምን በአቋራጭ መበልጸግ ሲፈልግ ሰው ቁጭ ብሎ የማይሆን ህልም እንጀራ ሲበላ። እኔ አሁን ስለ ስራ አስተምራለሁ። ስሩ፣ ያልሰራችሁት አይበቅልም፣ የእጃችሁ ስራ ነው እግዚአብሔር ባርካለሁ ያለው። አቋራጭ ቁጭ ብለህ የምትመጥ የሚመጣ ጉንዳንና ሌባ ነው ብዬ ነው አስተምረው። እረፍ፣ ስራ፣ ሩጥ፣ ተማር፣ ጊዜህን ጠብቅ። ይህ አንድ ጊዜ ከትምህርት ቤት መጥቶ ፎርፎ የመጡ ልጆች በፖሊስ ከትምህርት ቤት የመጡ ልጆችን አስፈትሼ ቦርሳቸው ውስጥ ዩኒፎርም ያሉ ልጆች ከቸርች አስወጥቼ አውቃለሁ። ትምህርት ቤት መገኘት ያለበት ቸርች ምን ይሰራል? ስራ ቦታ ማለት ያለበት ምን ያደርጋል? ቤተ እምነት ውስጥ ሱቁን ከፍቶ ምን ይሰራል? ሂድ ነግድ፣ ሂድ ስራ ነው የምለው። አይ እንደዚህ እኛ ሀገር 24 ሰዓት አይሰራም። የስራ ሰዓትን እዚህ እግርህን ቆልፈህ ቁጭ አትበል። ድሮ እኛ ጫት የተጫወተብን ሴጣን ይበቃል። ድሮ ውጭ ብለን እኮ ምናምን በቃ ነገር በካኪ። ስለዚህ እሱ ነገርም አሁን ላለበት ስብና አንድ መሰረት እንደሆነ ጎጆ ቤቱ ሲፈርስ የድሮ ጠንቋይ ቤት አሁን ብዙ የለም፣ በመንገድ ልማት ምናምን የለም። እሱ ሲፈርስ በኮትና ሱሪ ነው ጠንቋይ አሁን ይመጣው። ጭንቅላትህን ነው የሚፈታው። ተመሳሳይ ነገር አንድ አይነት ነገር ሲነገር ታምናለህ። ከበር ጀምሮ የሆነ ነገር ከተሰራ ትሳደባለህ። ዞሮ ዞሮ ሰው የእግዚአብሔርን ቃል ሕዝቤ እውቀት ከማጣቱ የተነሳ ጠፍቷል ነው የሚለው መጽሐፍ ቅዱስ። ሰው እግዚአብሔርን ቃል ካልተማረ እግዚአብሔር እንዴት እንደሚሰራ ማያቅ ከሆነ የእሱን ድርሻ ማያቅ ከሆነ ኦልሬዲ ለዚህ ነገር ተሰለባ ነው። ጅቦቹ ቁጭ ብለው እየጠበቁት ስለሆነ እሺ ይሄን እንግዲህ እንደ ግለሰቦቹ ቺንታል ካወራን ስለ አብያተ ክርስቲያናቱ ደግሞ በእናንተ ቤተ እምነት ውስጥ በተለያየ መልኩ እንግዲህ የምናምን ቤተ ክርስቲያን የሚል አለ። ያንተንም ጨምሮ ኢጲፋራ ነው የሚለው ያንተ? አዎ ይቻላል። አሁን የማን ነው? የህዝብ ነው? ያንተ ነው? የግልህ ነው? የቤተሰብህ ነው? ቤተ ክርስቲያን የግልና የቤተሰብ መሆን ይችላል። አሁን ይሄ ስመለከት የምናምን የኢጲፋራ ባለቤት የሚል ነገር የክርስቶስ ቤተ ክርስቲያን እንዴት ነው ይሄ ነገር? እስቲ አሰራሩ ተቋማዊ ነው? የግለሰብ ነው? የቤተሰብ ነው? ተቋም ነው። በዛ ተቋም ውስጥ መጋቢ ሆኜን ያገለግላል። ቤተክርስቲያኗን ቤታችን ውስጥ ነው የጀመርናት። 8 ሆነን ስንጀምር ቤተክርስቲያኗን ስንጀምር ራእያችን ዓላማችን ምንድን ነው መሰለ? አሁን ይሄ በሽታ እንዳይፈጠር ቅዱሳን ሰዎች የእግዚአብሔርን ፍቃድ እንዲያውቁ ከዛ ተረጋግተው እንዲኖሩ ነው ብለን የተነሳ ነው። እፍርት የለውም። አሁን እኔ ፓስተር ቸሬ እሰራዋለሁ ብዬ ከቤት የተነስቼ የጀመርኩት ስራ ይሄ ነው። በዚህ ተቋም እንደ ተቋም ኤጳፍራ የክርስቶስ ቤተክርስቲያን ስንል ብለን መተን ስንጀምር እዚህ ተቋም ውስጥ መተህ በዚህ ነው ኢቫሉዌት የምታደርገኝ። የእግዚአብሔርን ቃል ይዣለሁ። ኢቫሉዌት መሆን ያለብህ ለምሳሌ ለቃሉና ለጸሎት የሚተጉ ምዕመናን አገልጋዮች የሚገኙበት ስፍራ መሆን አለበት። ከዚያ ውጪ ገንዘብ፣ ዘረኝነት ምናምን የሚዘራበት ቦታ ሳይሆን ክርስቶስ የሚነገርበት
ቦታ መሆን መቻል አለበት። ከዚያ ውጭ ደግሞ ሰዎች የሚድኑበት ቦታ መሆን አለበት። ሰዎች ሲባል ደግሞ አሁን እንደምናየው በክፍያ ሳይሆን ግልጋሎትን የሚሹት ያለውም የሌለውም የተማረውም ያልተማረውም ሁሉም ነፍሳት የሚድንበት ቦታ መሆን አለበት። ከዚህ አኳያ የአንተንና ሌላውን ስትገመግመው ነገር ዞሮ ዞሮ ይኸውልህ አሁን ነፍሳት መዳን ምናምን የሚባለው ነገር ራሱ ጥያቄ ምልክት እየፈጠረ ያለበት ሁኔታ መዳን ሴንስ እንደው ባስተሳሰብ ብለን እንወስደው። ጥሩ አሁን ነፍሳት የሚለው በጣም ጥያቄ ስለሚያስነሳ እኔ ነፍሳት ነው ይላል ተነስቶ ሰውዬው። ዞሮ ሰው የእግዚአብሔርን እውነት እንዲያውቅ፣ እውነት ደግሞ እንደዚህ ፀሐይ ናት። ፀሐይ የሆነ ቦታ ተደብቃ ለሆነ እምነት የምትበራ አይደለችም። ስለዚህ የእኛ ስራ ወድቆ የነበረ እንዲነሳ ዋጋውን እንዲያውቅ። አይተው ከሆነ ሰው ሁሉ የእኛ ቤተክርስቲያን እሴት ሰው ሁሉ የኢየሱስ ክርስቶስን ደም የሚያክል ዋጋ ነው ያለው ነው። ዋጋህን እንድታቅ፣ እኔ ዋጋህን የምቀንስብህ የምጨምርልህ እንዳልሆነ እንድታቅ፣ እግዚአብሔር አንተ ላይ ኢንቨስት ያደረገው እንዲያቅ፣ ቅዱሳን ተሰብስበው ቤተ ክህነት ሲመጡ ሊያውቁት የሚገባ ነገር እግዚአብሔር ለእነሱ የሰጣቸውን የከፈለባቸውን ዋጋ እንዲያውቁ፣ ከዛ ያንን ዋጋ የሚመጥን ህይወት እንዲኖሩ እንዲሰሩ፣ እንደ አማኝ ከእግዚአብሔር ጋር የሚታረቁበትን መስቀል ላይ የተሰራውን ስራ ማሳየት ነው የቤተ ክርስቲያን ስራ። ከዛ ደግሞ ደቀ መዝሙር እንዲሆኑ መርዳት ነው። ደቀ መዝሙር ማለት የእኔ አይደለም የክርስቶስ። ሰው በሁለት መንገድ ነው ቤተ ክርስቲያን ውስጥ ያለው። አሁን በዚህም አድማጮችም ተመልካቾችም በዚህ ማየት ይችላሉ። እኔ ድሮ መርካቶ ነገርኩ ኖር ያለው መርካቶ አካባቢ ከሀገር ቤት ሰዎች ያመጣሉ ባለሱቆች ምናምን መስቀል ሲገቡ ምናምን በቃ ጭጉዱ ይምጣና ይስራ ምናምን ተብሎ የዘመድ ልጅ ያመጡና ሱቅ ያስቀምጡታል። ቁጭ ይላል። 2 ወር 3 ወር ነው የሚሰራው። ከዛ ዘመዶች አዴ እዚህ ነህ እንዴ መቼ መጣማ ይሉታል። ሲያልፉ ያገኙት ከነሱ ቀድሞ የመጡት ምናምን እንትን ነው የምትሰሩት? አዎ ያዩትና በቃ ይሄን ነው የምትሰሩት በቃ ምናምን ይሉታል። ሰውየውን ያመጡት ሰዎችም የረባ ደሞዝም ስለማይከፍሉ ምሳ ከቤት ምናምን ይመጣለታል። እዛው እንዲሰራላቸው ነው ያመጡት። እነዚህ ዘመዶች ምን ያደርጉታል? በኩርቱ ፌስታል የሰውየውን ዕቃ ይሰጡታል። በቃ ለራስ ስራ ይሉታል። እዚህ ስራ አስቀምጦ መፍቻ ሲጠየቅ የራሱ መፍቻ ይሸጣል፣ ኪሱ ይከት። የሰው ሱቅ ላይ ቁጭ ብሎ ለራሱ ነግዶ ከዛ በስንተኛው ጊዜ ሚኒባስ ገዝቶ ይወጣል። ሰውየው ሰርቆኝ ነው ብሎ ያብዳል። ምን እየሆነ ነው? በሰውየው ሱቅ ለሰውየው ሊሰራ ሰውየው አምጥቶ አስቀምጦ ታማኝ አድርጎት፣ እሱ ግን ለራሱ በፌስታል ይነግዳል። አሁን ይኸውልህ 2 ነገር ነው ያለው ቤተ እምነት ውስጥ። ሰው ቁጭ ብሎ ለራሱም ሊሰራ ይችላል፣ ለእግዚአብሔርም ሊሰራ ይችላል። ሁለቱ ነው ልዩነቱ ያለው ማለት ነው። መብቱ ነው። ለራሱም ከሰራ ለራሱ ነው ደሞዙን ወስዷል። መጽሐፍ ቅዱስ እኮ ለዚህ ነው ማቴዎስ ወንጌል ላይ እኮ በመጨረሻ ቀን ጌታ በስም አጋንንት ተሰጥ እኔ አላውቃችሁም። ለምን ለሱ አይደለም የሰሩት? ለራሳቸው ነው የሰሩት። ገባህ አይደል? ለራስህ መስራት ትችላለህ። እኔ አምጥቼ በጣም ማኒፑሌት አድርጌ እኔን እንድትነቀሰኝ ማድረግ እችላለሁ። ዊኒቸርዬ ምናምን ብለህ ያለ እኔን ማትበላ ሰውዬ ማድረግ እኮ ይቻላል እኮ 2-3 ቀን የሚበዙትም እንደሱ ናቸው እኮ በቃ አልኩ። አሁን ይሄ ምንድን ነው የሆነው? በክርስቶስ ስም ልክ በክርስቶስ ቢዝነስ ውስጥ ገብቼ የራሴን ቢዝነስ መስራት ማለት ነው። አሁን ሲገባ ባለቤቱን በትክክል ስታውቀው ለባለቤቱ ትሰራለህ። ክፍያው ላይ ምንም ይሁን ምን እኔ የምሰራው ማንም እንደፈለገ ማሰብ መብቱ ነው። እኔ የምሰራው ስለተከፈለኝ ነው። አንድ የገባኝ እውነት አለ። እኔ የሰጠኝ በቂ ነው። ምንድን የሰጠ ህይወት፣ የዘላለም ህይወት አግኝቻለሁ። ትዳሬን፣ ኑሮዬን፣ ህይወቴን፣ ልጆቼን ባርጎልኝ። አሁን እኔ የሰጠኝ ነገር ብቻ ራሱ ለሱ እንድቆምለት ያደርገኛል። አለቀ። ለሱ ሰራለታለሁ ብዬ ነው ማምነው። በቃ ስለዚህ በሄድኩበት ቦታ ለእኔ ሳይሆን ለጌታ ነው መሰራት። ሰዎች ጌታን እንዲወዱት፣ እግዚአብሔርን እንዲወዱት፣ ከእግዚአብሔር ጋር እንዲኖሩ እድል እንዳላቸው፣ የወደቁ እንደሚነሱ፣ እሱ እንደሚቀበላቸው፣ የራሳቸውን የጽድቅ አካውንት እንዳይከፍቱ ኦልሬዲ ስለተከፈለላቸው መስቀል ላይ የተከፈለ ዋጋ አለ፣ ያንተ ነው። ስለዚህ እሱም ብዬ ነግሬ ለጌታ ሰራለታለሁ። ለጌታ ስትሰራ ክብር ወደ አንተ ግር ብሎ ይመጣል። አሁን እዚህ ጋር ነው ነገሩ ያለው። ዊቸርዬ ምናምን ሲሉኝ እቀበለዋለሁ። ሰበስበና ይሄ እኔ አይደለም ያንተ ነው ብዬ በታማኝነት ሀምብል ሆኜ በፊቱ አስቀምጣለሁ። ይሄ ሁሉ ስምና ክብር የኔ አይደለም ያንተ ነው። እኔን አውቀዋለሁ። አቅድም ነገርኩ። ይሄን ለማድረግ ግን በጀት አያስፈልገውም? እንዴት ማለት አሁን ለምሳሌ ይሄንን ስሰራ ክብሩን የተሰጠኝ በቂ ነው የሚለው የቤተሰብህ ምናምን ጉዳይ አለ። ግን ደግሞ የሆነ ስትሰብኩ ከፍራንክም ጋር የተያዙ ነገሮች አሉ። አሁን ለቤተ ክርስቲያን ሰው መባውን አስራቱን በታማኝነት የሚሰጥን ሰው እኮ እሱን አይመለከትም እኮ። እሱን ነገር እንዴት ነው አጠቃቀሙ? አሁን ያንተንም እንድትነግረኝ ፈልጋለሁ። አጠቃላይም ለምሳሌ
ከሆነ ቀደም ሲል በሰውየው ሱቅ ውስጥ የራሱን የሚነግድ ካለ እኔ ለምሳሌ ይህን ስቱዲዮ ከፍቼ አንዱ ትልቁን ደሞዝ የሚበላው የኔ የሂሳብ ሰራተኛ ነው። ምክንያቱም ከተሳሳትኩ ውልፍት ካልኩኝ ገቢዎች ምን ሊያመጣብኝ እንደሚችል አውቃለሁና አሁን አብዛኞቹ ይሄ እዛ ሲወረወር የሚውለውን እነዚህ ቤቶቹ ምናምን አካባቢ ያለውን ገቢዎችስ ያውቋሉ ወይ? ኦዲት አደራረግ አለው ወይ? ስነ ስርዓቱ እንዴት ነው? ሲገባስ ሲወጣስ በማስም ነው የሚለው ነገር በጣም የተምታታና ምናልባትም ይሄ ምንድን ነው ክፉ ውድድር እንዲኖር እዚህ ሀገር ላይ ግብር የሚከፍልና ማይከፍለው ከአንተም ቤተክርስቲያን ከሌሎቹም አካባቢ በቃ ዝም ብሎ ወዘተርፈ የሆነ ነገር ያለ የሚመስል ነገር አለና መንግስት እንዴት ነው የገቢ ግብር መከፈልስ የለበትም ወይ? አሁን እኛ ቤተክርስቲያን ሂሳብ ባለሙያ አለ። ሂሳብ ይሰበሰባል። ሲገባ 3 ሰዎች ፈርመው ያስገቡታል። ሲወጣም 2 ሰው በቼክ ተፈርሞ የሚወጣ ነው። በሂሳብ ሰራተኛ አለ፣ ባለሙያ አለ። በየአመቱ ኦዲት ተደርጎ ሂሳብ ካውንስሉም እኮ ፍቃድ አያድስልህም እኮ ፍቃድ እኮ አይታደስም እኮ እኛ በካውንስሉ ማለት ነው። ከዚህ በፊት ሰላም ሚኒስቴር ነበረ፣ የሚገባውም እዛ ነው። በደንብ ሂሳብ ባለሙያ ታዋቂ አንተም የምታውቃቸው ባለሙያዎች ናቸው የኛ ሂሳብ የሚሰሩት። እንዳልኩ ነው በቃ ከሂሳብ ጋር በተያያዘ ሁኔታ እንደዚህ አይነት ተጠያቂነት እንዳይመጣ ክሊን የሆነ አካሄድ አለ። ፔሪድ እንደዛ ነው የሚሰራው። ይሄ ዝም ብሎ ግብር ውጣ ሰብስበ ኪስህ የምትከተውም ነገር የለም። ሲጀመር ባንክ ገብቶ ሲወጣ የወጣበት የገባበት ለምን ምክንያት እንደወጣ ተጽፎ ደሞዝ ሲወጣ የደሞዝ ግብር ተከፍሎ ግን ሁሉም ጋር ነው እንደዚህ። እኔ እሱን አላውቅም። አንተ ግን ተጠንቀቅ። እነሱን ሁሉንም መጠየቅ ይኖርብሃል። እኔ ጋር የምንሰራው እንደዚህ ነው። ክሊን የሆነ ለህሊና ገባ ለእግዚአብሔር ቃል ለመንፈስ ቅዱስ ተጠያቂነት ያለበትን ህይወት እንኖራለን። በጣም ከባድ እንደሆነ አውቃለሁ። በዚህ ጉዳይ ሁሉም ሰው የራሱ ነገር ሊኖረው ይችላል። የሌሎቹን አላውቅም። ለምን መሰለ ዝም ብሎ ስለማይሰጥ አይደለም። ሰው የሆነ ነገር ለማግኘት ስሩ ፕሮሰስ ነው። ለምሳሌ እኔ ነገ አድጋለሁ፣ ትልቅ ሚዲያ ሆናለሁ፣ ራሱን የቻለ ቴሌቪዥን ጣቢያ ይኖረኛል ብዬ ሳስብ በምን ያህል ጊዜ ውስጥ በምን ያህል ትጋት በምን ያህል ድካም ሊሆን እንደሚችል ገምታለሁ። ምክንያቱም የማገኛቸውን ነገሮች ለመንግስትም ከፍዬ ለሰራተኞቼም ከፍዬ እስከሆነ ድረስ እዚያ እናንተ አካባቢ ግን ቤተ እምነት ውስጥ ሲገባ ምናልባት በሳምንት ውስጥ ቤት መግዛት ይቻላል እና ይሄ ከሚገባው ብር ብዛት አኳያ ብቻ አይመስለኝም ምንጩ የማይታወቅና ግብር የማይከፈልበትም እስከሆነ ጭምር እንጂና የገቢዎች መስሪያ ቤት ምንም ይሁን ምን ሀገሬ እስከሆነ ድረስ ሊያደርግ ይገባዋል ብዬ ስለማስብ ነው። ፐርሶናል ያው የእያንዳንዱ ሰው እኔ አላውቅም። እኔ ስለ ራሴ ከጠየቀኝ እኔ በጣም ከመርካቶ ስለሆነ የመጣሁት በበርሜል ጥዬን የመጣሁት እዚህ በሲኒ ያልነካ ከፈለኩ እዛ ነው ብሄደው ጨዋታው ሜዳው እዚህ ስላልሆነ 23 ላይ በበርሜል ይገኝ ነበር። ምን ሌብነት ምን አትሰራ ጠቅጠቅ አድርገህ ተቀባብለህ ነው የምትሄደው። ምን ከባድ እኮ አይደለም። እዛ ጋር ገንዘብ መስራት እኮ ህሊናን መተው ነው አይደለም። አሁን ገንዘብ የሰራ ሁሉ ህሊናው ንጹህ ነው ወይ ነው ገባ። ህሊና የሚባል ነገር አለ። አሁን ትራስህ ላይ ንጹህ ትራስ ባለቤት እንድትሆን የምትኖረው አኗኗር ነው የሚወስንህ። እኔ እዛ ጋር ሰርቼ ኖሬያለሁ። እኔ ፓስተር እያደረኩ ሰርቻለሁ። ስራ እየሰራው ኖሬያለሁ። 10 ምናምን ዓመት ስራ እየሰራው ምክንያቱም ጥያቄ ስለሚያስነሳ። አሁን አብዛኛው ያለው ትልቁ ኢሹ አሁን እንዳልከው ገንዘብ ኢሹ ስለሆነ እሱ ኢሹ እንዲሆንብኝ አልፈልግም። በጣም ዲማንዴን ስብስብ አድርጌ ጥንቅቅ ያለ ኑሮ ነው የምኖረው። እኔ ስብስብ ነገርህን ባሰፋኸው ቁጥር ነው ለሌብነት ራስህን የምትጋለጠው። በጣም ዲማንድ እየጨመረ መጣ ቁጥር እሱን ለመሙላት ያገኘውን ሁሉ የምትጎርስ ሰው። ግን እኛ እንደ አንድ ማሳሰቢያም እንደ ሚዲያም ለመንግስት ማለት የምንፈልገው ብዙ ጊዜ በተለይ በአሁኑ ሰዓት ላይ የጉሊት ከሰል ነጋዴዎችና የጀበና ቡና ሻጮች ሳይቀሩ በገቢ ግብር ተገቢም ነው ተገቢ አይደለም እያልን አይደለም፣ ተሰንገው ምናልባትም ትንሽ ጊዜም ሲያሳልፉ ያለባቸውን መቀጮና ለቅሶንም ስለምናውቅ እዚህም አካባቢ ላይ የገቢዎች መስሪያ ቤት ትኩረት ቢያደርግ እኔ ደስ ይለኛል። የግሌም ነው ደሞም ተገቢ ስለሆነ። ሌላ እንግዲህ እነዚህ ነቢያቶቹም የአምታቹንም ምናምን በተመለከተ አንድ የክርስቲያኒቲ ቱዴይ የተባለ አንድ የሚዲያ ድረገጽ አለና ሰሞኑን ለዚሁ አንተን ለማግኘት ተዘጋጅ ያነበብኩት ነገር የኬንያ አቃቤ ሕግ እኚህ ሐሰተኛ አብያተ ክርስቲያናትን ማገዷን እና አንድ ቤተ ክርስቲያን እንደውም እውቅና ስታገኝ የፓስተሮቿ የሥነ መለኮታዊ የትምህርት ደረጃ፣ ዓመታዊ አባልነት ክፍያ ኮታ፣ ቀደም ሲል ያልኩን የዚህ የግብር ጉዳይ የመሳሰሉትን ጉዳይ መሰረት አድርጎ እንደሚታደስላቸውና
በእንደነዚህ አይነት ሐሰተኛ ቤተክርስቲያኑንም አገልጋዮቹንም ወንበዴ ሌባ ይሆኑና በሃይማኖቱ ሽፋን የሚንቀሳቀሱ ኃይሎችን የማገድና በተለይ ደግሞ አሁን እኛም ሀገር እንደምናየው በቴሌቪዥን በተደገፈ መልኩ አንዳንዴ በድረገጽም እኮ ነው እንፈውሳለን በሚል የሚያምታቱ የሚያጭበረብሩ አካላትን ድረገጾቻቸውን ሳይቀር እስከ ማገድ የደረሱበት ሁኔታ አለና ይህ ተሞክሮ ወደዚህ ቢመጣ እንዴት ታየዋለህ? ይህን እዛ ላይ ስላነበርኩት በመሃል ተክለ ሃይማኖት ሲጠበቅ የነበረው ግዙፍ የገበያ ማዕከል ሽያጭ ተጀመረ። በ1.6 ሚሊዮን ብር ቅድመ ክፍያ ከ20 ካሬ ሜትር ጀምሮ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር እንዲሁም ለሌሎች የንግድ አይነቶች ተመራጭ የሆኑ ሱቆችን በመሸጥ ላይ እንገኛለን። ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ እንደ ምርጫው ነግዶ ለማትረፍ አለያም ገዝቶ ለማከራየት ሱቆን ከነገበያው አቅርበንሎታል። እርሶም በአንድ ዓመት የክፍያ ጊዜ ሱቆን የግሎ ማድረግ ይችላሉ። እንዲሁም ፒያሳና አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብርና ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ የመኖሪያ ቤቶችን በመሸጥ ላይ እንገኛለን። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ቁጥር ይደውሉ። ትንሣኤን በቅድስት ሀገር ኢየሩሳሌም አብረን እናክበር። መታደል አስጎብኝና የጉዞ ወኪል በልዩ መስተንግዶ ተቀብሎ መንፈሳዊ ሥርዓቱን የጠበቀ ጉዞና ጉብኝት ማዘጋጀቱን በታላቅ አክብሮት ይገልጻል። መታደል ምቾት ባላቸው የጉዞ መኪናዎችና ስመጥር በሆኑ መምህራን በመታገዝ ጌታ የተወለደባትን ቤተልሔም፣ የተንገላታባቸውን 14ቱን ምዕራፎች፣ የተሰቀለበትን ቀራንዮ እንዲሁም ደብረ ታቦርን፣ ቃና ዘገሊላን፣ የኢትዮጵያን ገዳማት፣ ብስራተ ገብርኤልን፣ ገዳመ ቆሮንቶስን ተሳልመው በዮርዳኖስ ወንዝ ተጠምቀው ሙት ባህርን ጎብኝተውና ሌሎችንም ቅዱሳን ቦታዎች ጎብኝተው ከበረከቱ ተቋድሰው በመንፈስ ታድሰው ይመለሳሉ። በልዩ ሁናቴ ሥጋ ወደሙን ለሚቀበሉና ሥርዓተ ተክሊላቸውን ለሚፈጽሙም ልዩ ፓኬጅ ያዘጋጀ ስለሆነ ባሉት ውስን ቦታዎች ከወዲሁ ቀድመው ይመዝገቡ። አድራሻ 22 ጎላጉል ህንፃ 2ኛ ፎቅ ቢሮ ቁጥር 205 ቢ ይምጡ። ለተጨማሪ መረጃም በ0912 64 10 10 ወይንም በ0964 08 08 08 ይደውሉ። መታደል አስጎብኝና የጉዞ ወኪል። እኔ አሁን ይሄ ይቀራል ብዬ አላስብም። ዞሮ ዞሮ አሁን የምንሰራውን ቶሎ ማስተካከል እንግዲህ አብረህ ከምን የተገኘች አብረሽ ተወቀጭ እንደሚባለው አይነት ተረት እንዳይሆን ሰው ሁሉ ስፔሻሊ የኔ ቢጤ በዚህ አገልግሎት ውስጥ ያለ የተሰማራ እያንዳንዱ ሰው ራሱ ማየት ይኖርበታል። ምንም ጥያቄ የለውም። ዞሮ ዞሮ ወደዛ መመጣቱ አይቀር። አሁን ዲሲፕሊኑ ምናምን ሞራሉ ጥያቄ ምናምን እኔ እዛው ላይ ቁጭ ብዬ ስለሆነ ያለሁት 27 28 ዓመት ቁጭ ብዬ የሰዎችን ኬዝ ሰማለሁ። እንደ መጋቢ ራሴን ቁጭ ስላረኩ ማለት ነው። የሚመጡት ኬዞች ያስደነግጠዋል። ከቀን ወደ ቀን የሚያስፈሩ የሚያስደነግጡ ነገሮች ናቸው እየመጡ ያሉት። እነዚህን ነገሮች ዝም ብሎ በዚሁ ይቀጥላሉ ብዬ አላስብም። ዞሮ ዞሮ የሆነ ነገር መሆኑ አይቀርም። ስለዚህ መታረም ያለባቸው በዚህ ውስጥ እውነተኛ በጽድቅ የሚያገለግሉ ታማኞች፣ ለሕዝብ የሚራሩ እግዚአብሔርን የሚፈሩ ገባ ለእግዚአብሔር ጥሪያቸው ታማኝ ሆኑ ሕይወታቸውን ዘመናቸውን ሰጥተው ስጋቸውን በጥርስ ነክሰው የኖሩ በጣም ብዙ አባቶች ያሉበት ሀገር ነው። በዚህ አጋጣሚ አሁን ተደበስብሶ ገባ። በዚህ ውስጥ ደግሞ የመጣው ነገር እነሱንም አብሮ የሚያጠፋ መሆን የለበት። የእነሱንም ደግሞ ስራ መታወቅ አለበት። ወንጌል ዛሬ እኔ እናንተ ወይ ደግሞ እኔ ይዤ እንድቆም ምክንያት የሆኑ የጸለዩ፣ ዋጋ የከፈሉ፣ የታሰሩ፣ መከራ የተቀበሉ ገባ ልጆቻቸውን፣ ትዳራቸውን፣ ቤታቸውን፣ ንብረታቸውን ደግሞ ያጡ በጣም ጀግና አባቶች የኖሩበት ሀገር ነው። አሁን ምንም ነገር እንደሌለ መቆጠር የለበትም። ዞሮ ዞሮ ይሄ መጨረሻውም ዘመን ስለሆነ ክፋት እየጨመረ እንደሚመጣ በክፋት እየባሱ እንደሚመጡ ሐሰተኛ ነቢያቶች እንደሆነ ዛሬ አሁን በእኛ ዘመን የተፈጠሩ ብቻ አይደሉም። እነ ፖልም በነበሩበት ጊዜ የነበሩ ምንም መጽሐፍ ቅዱስ ላይ የነበሩ ናቸው። እንግዲህ መጽሐፍ ቅዱስ የነበሩት የመጀመሪያዎቹ ቀደምት ሐዋርያት በነበሩበት ጊዜ የነበሩ አጭበርባሪ አምታታው ምናምን ነበረ። ይሄንን ምንድን ነው የሚያደርገው ካልከኝ መምጣቱ ያጠራዋል። የሚጠራ ነገር ነው። መንግስት ባይነካውም ራሱ እግዚአብሔር እንክርዳድ ከስንዴ የሚለይበት ጊዜ ይመጣል። ልንንቀለው ሲሉት ነው ተውት ነው ያለው።
ጌታ እንኳን ማለት ነው ስንዴ ዘርተን ነበር ተኝተን ስንነሳ ሲሉት ኦኬ ተውታል። ቀኑ ይመጣና ጫጆቹ ይመጣሉ አለ። ክርዳዱን ከስንዴ ይለዩታል አለ። ምንም ጥያቄ የለውም። አሁን ከቀን ወደ ቀን እውነትና ውሸት ሰው እየለየ ይመጣል። እኔ ሁሌ የምፈራው ቆሜ ላስተምርም ሰብክም ስቆም አታቅም ብዬ አንተን የሆነ ነገር ማድረግ አልፈልግም። ነገ ብታቅስ ብዬ እፈራሃለሁ። ገባ? ገና ለገና ያንተን አለማወቅ አድቫንቴጅ ይዤበት አንተን አልነጥቅህም። ነገ ሲገባህስ ትለኛለህ እኮ። ያ ስጋት ስላለ ሰው ሁሉ በዚህ እውነት ራሱን ቢቃኝ በጣም ደስ ይለኛል። ፓስተር ቸሬ የተነሳ ሀገሩ ሲታመስ የነበረው ወይም የማህበራዊ ሚዲያውን የሞላው የእስራኤልን ጉዳይ የተመለከተ ንግግርህን ነውና እኔ የማነሳው እኔም በግሌ የተሰማኝን እዛ ላይ ሳየው በተለይ የእስራኤል መንግስትም ጸረ ሴማዊ ንግግር የሚል መግለጫ አውጥቷል። አሁን እኔ በዚህ ላይ ተያያዥነት ያላቸው 4 ጥያቄዎች ይኖሩኛል። የመጀመሪያው ነገር ምንድነው ጉዳዩ በእስራኤል ላይ ያነሳበት ጉዳይ ከእስራኤል ፍልስጤም ኬዝ አኳያ በመጀመሪያ ጉዳዩ ሃይማኖታዊ ስለነበር ነው ወይ ስለሚመለከተ ሃይማኖታዊ ካልሆነ ደግሞ መንግስታዊ ነው ብለህ የምታስብ ከሆነ ደግሞ ወይም ፖለቲካ ኬዝ ነው ብለህ የምታስብ ከሆነ ደግሞ ይህን ያልስ ምን አገባ? እዚህ ሀገር ላይ ገና ያልጨረስናቸው መዓት ግጭቶች አሉ። እሱን በተመለከተ ብታወራ። ሁለተኛው ጥያቄ ከግጭት አፈታትም ጋር በተያያዘ ግጭትን በጎንዮሽ አንፈልገው ከላይ ነው የሚል አመለካከት ያለ ሰው ስለሆንክ ከዚያ ባሻገር ደግሞ ከሌላ አኳያ ደግሞ ነገሩን ለምን አላየኸውም ብዬ ለማንሳት የምፈልገው አንደኛ እንደ ሃይማኖት መሪ ወይም አስተማሪ በምድሪቱ ሁሉ ሰላም እንዲሰፍን የማንም ሰው ነፍስ እንዳይጠፋ መሻት እንጂ ልዩነት ተፈጥሮ በዚያ ደረጃ የፉኝት ልጆች እስከ ማለት የሚያደርስን ነገር ምን አመጣው? ለሰው ልጆች ሁሉ እኩልነት እንደሚተጋ ሰው የሚል ጥያቄ አለኝ። ከዚያ ባሻገር ግን ከሁሉ በላይ ዝም ማለት ተጸጽተ ነው ወይስ ዝምታ መልስ የሚሆንበት እድል ቢኖርም እንኳን ዝምታ መልስ የሚሆንበት እድልም እንኳን ቢኖር እቺ ሀገር ነች፣ ትልቅ ሀገር ነችና መልስ ልትሰጣት ይገባ ነበር። ዝም በማለት ለምን አሳለፍክ? ትክክል አልነበርኩም የሚል እምነት ነው? ኦኬ አይደለም። እውነት ለመናገር ከመጀመሪያው ጥያቄ ልነሳል። ይሄንን ጉዳይ በነገራችን ላይ ምንም ለማንም መልስ አልሰጥም ብዬ ዘግተህ ነበር። ዘጋሁት ነገር ነው። አንተ እንግዲህ አንተ እኮ ከባድ ሰው። ዞሮ ዞሮ እኔ መንፈሳዊ ውጊያ የሚል ትምህርት እያስተማርኩ ነው። መንፈሳዊ ውጊያ ደግሞ መጋደላችን ከደምና ከስጋ ጋር አይደለም፣ መንፈሳዊ ነው ጦርነቱ። ስለዚህ ከሰው ጋር ጠብ ውስጥ አትግቡ። መንፈሳዊ ነገር ከጀርባው እንዳለ ወቁ። መንፈሳዊ ነገር ከኋላ ያለው ምንድነው? ደም ማፍሰስ ነው። ሴጣን ደም ማፍሰስ፣ መግደል፣ ማረድ፣ መስረቅ ነው ስራው። ስለዚህ ይህ መንፈሳዊ ውጊያ በመንፈሳዊ መንገድ ነው ማየት ያለባችሁ። ለዚህ ነው ባይብል የሚናገረው መጋደላችን ከደምና ከስጋ ጋር አይደለም። ስለዚህ የኛ ደግሞ የጦር ዕቃችን መንፈሳዊ ነው። ይሄን መንፈሳዊ የጦር ዕቃ ይዘን ነው መዋጋት ያለብን። ለምሳሌ ባል ወይ ሚስት የሆነ ሰው መጥቶ በክፋት ሲነሳባችሁ ሰውየው ብቻ አይደለም፣ ከጀርባው ይሄንን ያደረገው እንትን አለ። ያንን ጸልዩ፣ ገስጹት፣ ሰውየውን በፍቅር ያዙ። የኔ ስራ ይሄ ነበር። ይሄን እያስተማርኩ ለምሳሌ አሁን ሰሞኑን እንኳን ያነሳሁት ይሄን ነው። ሰሞኑን እንኳን በእስራኤልና በኢራን የተነሳውን ነገር አይታችኋል። ምኑን ያየት? በዚህ በኩል በቀኛ ከእስራኤል ወገን እስራኤል የሚሉ፣ በዚህ በኩል እኛ የፍልስጤም የእስራኤል የኢራን የሚሉ ወገኖች ሆነው በስነ ስርዓት ዲቤት እያደረጉ ምናምን ሚዲያ ላይ ይታይ ነበር። እና የእስራኤልን ደም ማፍሰስ እንደ ጽድቅ፣ የእስራኤላኑ ሲፈስ በጣም ወርቅ እንደፈሰሰ አይነት፣ የነዛ ሰዎች ሲፈስ አሸባሪ ሞተ። እነሱስ ጋር ቶክስ ተተኩሶ ሰው ሲገደል ጻድቅ ሰው ሞተ የሚባል ነገር የለም። ተጠንቀቁ። በሁለቱም ወገን ደም ያፈሰሰ ደም ያፈስ እሱ ደሙ ይፈሳል። መንፈሳዊ ነው፣ አጋንንት ነው። ስለዚህ የኔ ወገኖች ናቸው እኮ። በእነዚያ በኩል ያሉ ሰዎችም ደማቸው ሲፈስ ደግሞ እሳይ ፈሰሰልን የሚሉ እኮ አሉ። እሱን አለመንካትህ ይመስለኛል። አሁን በዚህኛው ሳይድ ብቻ ነው ያልከው። አይ በደንብ የኔ ራሴ እዚህ ሀገር ላይ ያለው በሁለት ወገን ቆመው የሚሟገቱና እሳይ ምናምን የሚባባሉ እስቲል በነገራችን ላይ አሁንም አለ። እኔ አሁንም ትልቁ ስጋቴ በማይመለከተን ጉዳይ ውስጥና እዛ ላይ እንትን ስትል አሁን በፍልስጤማውያኖቹ በኩል ያለ ሲጎዳ ሴት አባታቸው የሚሉ
አልክና በዚህ በኩልም እንትን ሲሉ ደግሞ እሰይ የሚሉ ስላሉ አሉ እኮ በእስራኤል በኩል ያሉ አካላትም ሲሞቱና ሲጎዱ ሲበተኑ ሲሰደዱ እሰይ የሚሉ እኮ አሉ። እኔ ግን እነሱ ጋር አልተጠጋህም ጎበዝ። እኔ አሁን እሱን እያስተማርኩ ያለሁትኝ በዚህ ወገን ነን ብለው የተቀመጡትን ሰዎች ነው እያስተማርኩ ያለሁትኝ። እኔ እኮ መስጊድ አይደለም እኮ ቸርች ነኝ። እንድታጠራ ብዬ ነው። ቸርች አይደለም፣ እኔ እኮ ቸርች ውስጥ ነኝ ያለሁት። መስጊድም ቢሄድ እሱን የሚሉ ሰዎች ባገኝ ይሄን ነው የምላቸው። ተው አንተ ያልከውን ነው የምለው። እኔ ግን እዚህ ጋር የእኛ ነው ብለው የሚያስቡ ሰዎች ገባ። እስራኤልን እኮ እንደ ራስ ነው ሰው እየቆጠረ ያለው፣ ስፔሻሊ ወንጌል አማኙ በሙሉ ማለት ነው። ስለዚህ ይሄንን አጥሩ ትከለ አሁን ኔታንያሁም ትክክል አይደለም። በእኔ በኩል አሁን ከረንትል ያለውን ነገር በምን ሂሳብ በእምነት አትገናኝ፣ በክርስቶስ ሂሳብ ክርስቶስን ስለሆነ ክርስቶስን የሚያምኑ ይሄን አሁን ማውራውን ቋንቋ የሚናገሩ ክርስቲያን ጆች ሊኖሩ ይችላሉ። እስራኤል ብትለኝ ግን ከክርስቶስ እንኳ አይቀበሉም። እሱ በእምነት ነው እንጂ የክርስቶስ መፍለቂያ ስለሆነ ብዬ ነው። እሱ ሌላ ጉዳይ ነው። አሁን እሱ ሌላ ጉዳይ ነው። ወደዛ ውስጥ አንግባ። ካስገባኸኝ አያዋጣኝም። እኔ ዞሮ ዞሮ አይቀበሉትም። የኔን ኢየሱስ ምረቅ የተፉበታል። ስም ጠርተህ ብሎ ጭምር ነው የሚለው። ታለቀ በቃ። ህጻናት እየተገደሉ ነው። ልክ አይደለም። ፐርሰናሊ አሁን እንደ ግለሰብ ብጠይቅ፣ ስለዚህ እነሱ ህጻናት መገደላቸውን ያላነሳኸው የእነሱም እኮ ህጻናት ተገድለዋል፣ ታግተዋል፣ ብዙ መከራ ደርሶባቸዋል። እንደውም በምድር ላይ እንደ እስራኤላውያንስ መከራና ፍዳ የደረሰበት አለ ወይ ሲሉም የሚያነሱ አካላት አሉ። እንደውም እኮ ከሰው ከሀገራት በፊት ሁሉ ሀገር መስርተው ነገር ግን በዚህ በቅርብ ጊዜ ውስጥ ሀገር አልባ ሆነው ተበትነው እንደገና የመጡና እንደውም ከነበራቸውም በታች ትንሽ የወሰዱ ኃይሎች ናቸውም ብለው የሚሞግቱላቸውም ታሪክም እንደሱ አይነት ነገር አለና ምናልባት አሁን ስለዚህ ቁልፉ ነገር የሚመስለኝ ቦታ እዚህ የክርስቲያኑ መድረክ ላይ ስለሆነ ካልሆነ በስተቀር ህፃናት እየሞቱ ነው የሚለው ማጋገያ የእስራኤልም ህፃናት እየሞቱ ስለሆነ ምንም ጥያቄ የለውም እኮ ሰው መሞት የለበትም ነው እኮ እያልኩ እኮ። ስለዚህ እዚያ ጋር ሰው መሞት የለበትም፣ በምድሪቱ ሁሉ ሰላም ይሁን አይሻልም ነበር? አዎ የኔ ስራ የኔ ትምህርት ይሄ ነው። እኔ ትምህርቴ አሁን ይሄንን አጅበው እስራኤልን ብለው ተደግፈው በዚህ ነገር ሀሴት እያደረጉ ያሉ ሰዎች ከጀርባው ያለውን ማሳየት ነው። ስፒሪቹዋሊ ዋርፌሩን ማሳየት ነው። እኔ ፐርሰናሊ በዚያም በኩል ከጀርባ ያለውን ሀሴት እያደረጉ ያሉ ሰዎች መድረክህ ስላልሆነ ነው። መድረክ አይደለም። መድረክ ቢሆን ኖሮ የምትላቸውን ነገራቸው አሁንሽ ማንንም ደም መፍሰስ የለበትም። ደም የሚያፈስ ደሙ ይፈሳል። የምን እምነት ምናምን የለም። የሆነ ጣራ ምናምን አትለይ። በቃ ሰው ነው። እግዚአብሔር የአንዱን ሰው ደም ዳይመንድ የአንዱን ጭቃ አላረገ። ሰውን እንደ ሰው ነው እግዚአብሔር ነው የፈጠረው። እስትንፋሱ እግዚአብሔር ነው። ማንም መሞት የለበት፣ ማንም መገደል የለበት። አሁን እኔ ፍርት ነው የማልወደው። አግኝተኛል ሆነ ተደብቀህ ምናምን አንተ በጣም ስፔሻል፣ አንተ ስትገድል በጣም አሪፍ፣ ደግሞ እኔ ስገድል ሌላ የሚባል ነው። ይሄ ፍርታምነት አለ። ሁለቱም መገደል፣ ማንም ሰው መሞት የለበት። እኔ ስራዬም ኑሮዬም ህይወቴም ዘመኔን በሙሉ በዚህ እውነት ላይ ቆሜ የኖርኩ ሰው ነኝ። አለቀ። እዛ ጋር ቆሜ ሲያስተምር እነዚህ ሰዎች እዚህ ውስጥ ገብተው ስህተት እንዳይሰሩ እሰይ ጎሽ ምናምን እንዳይሉ እንደዚህ አይባልም። በቃ የሰው ልጅ መሞት ኢየሱስ እኮ ወደ መሬት የመጣው ለሰው ነው። እንዴት አሁን እኔ ለዚህ ነው ቅድም እንዳልከው ፈርቼ ወይ ደግሞ ሰግቼ ነገር ዝም ብዬ ምናምን ዝም ያልኩበት ምክንያት ይሄ ነው። እኔን ወደ ኋላ ማየት ዝም ይባላል። ለምን መሰለህ? እኚህ ሰዎች ለምሳሌ አንተን ወደ ኋላ የሚፈልጉበት ምክንያት አይኖርም። ጸረ ሴማዊ ንግግር ነው ሲሉ አንተ ደግሞ የምትወክለውና የሚከተል ብዙ ማህበረሰብ አለ። እውነት ሊመስለው ይችላል። አሁን ለእኔ ነገርከኝን ይሄን ለማለት ፈልጌ ነው የሚል ምክንያቱም ዝምታ ጥሩ ነው። ዝምታ እኮ መልስ ነው የምንባባለው ነገር አለ። ዝምታ መልስ ነው የሚለው ነገር ለእስራኤላውያን ተረት ተረት ሊሆን ይችላል፣ ላያውቁትም ይችላሉ። በኤምባሲያቸው በኩል ያንንም ያህል መግለጫ ሲያወጡብህ መንግስትና ሀገሪቷ እንዳወጣችብህ ነውና የሚቆጠረው። ለማለት የፈለኩት ይህን ነው። መድረኬ ክርስቲያኖቹ ጋር ስለነበር ክርስቲያኖቹን ለመገሰጽ እንጂ በዚያኛውን በኩል ቢሆን እንዲህ እንጂ አድልቼ ጸረ ሴማዊ ንግግር አይደለም የሚል መልስ ልትሰጥ አይገባም ብለህ ታስባለህ? ምንድን ነው መሰለህ እኔ አሁን ለሁሉም ነገር መልስ ሰጥተህ ከሄድክ ለሁሉም ነገር የሚባለው አይነት አለው ነው ፓስተር እምልህ። እኔ እናንተ ስንሆን እዚህ አሁን እናንተ አካባቢ ላይ እዚህ ወንጌላውያኑ አካባቢ የሚፈጠሩ ችግሮች ላይ ለሁሉ ሰው በአንተ ፓስተርነት ጥያቄ ባነሳ ቁጥር መልስ ስትሰጥ አትኖርም የዕለት ተዕለት ስራ ሲሆን። ይሄ ግን አንዳንዴም እኮ እድለኝነት ነው። ትልቅ መንግስት እኮ አንተ ላይ መግለጫ ወጥቷል። አሁን አንዳንዴም እኮ የሆነ አሪፍ ነገር ነው ይመስለኛል። ሀገር ለሀገር ነው የሚያወጣውና
ትልቅ ሀገር ሊያውም እስራኤል አንተ ላይ መግለጫ የሚያህል ነገር ስታወጣበት ዝም ስትል አሁን አንዳንዶቹ ወይ ፈርቶ ነው ይላሉ፣ ወይ ነገር እውነት ነው እንዲህ ያስተላለፈው መልእክት ይላሉ። አሁን ምናልባትም እኔ ይህን እድል ፈጥሬ ደግሞ ከተረዱ ለማለት ፈልገ ነው እና ለሁሉ መልስ አይሰጥም የሚለው ግን በእስራኤል ደረጃ ሲኮን አይመስለኝም። ዞሮ ዞሮ ሀገር ናቸው ብዬ እኔ አሁን ይኸውልህ እኔ አማርኛ ተናጋሪዎቹ እስራኤላውያኖች ናቸው ሚስ አንደርስታንድ ያደረጉት። እነሱ ናቸው የከፋቸው አውቃለሁ። እነሱ ደግሞ በዘመኔ ሁሉ ሳገለግል ኤምባሲው የአማርኛ ተናጋሪዎች ኤምባሲ ነው እንዴ? የእስራኤል እኮ የእስራኤል ይሁን እንጂ አሁን ኔታንያሁም ሰምቶኝ ነው ቻሬ ላይ ይሄንን ያወጣው። አንተ እንደዚህ ነው የሚመስልህ? አዋ አይደለም። ኔታንያሁን ለብቻው መስማት አይጠበቅበትም። ግን ዞሮ ይሄ ኤምባሲ መግለጫ ሲያወጣ እኮ በእርግጠኝነት የሚኒስትሮች ምክር ቤት ያውቀዋል። የሀገሪቷ የሚኒስትሮች ምክር ቤት ሰብሳቢ እኮ ኔታንያሁ ነው። ግልጽ ሆኖላል እያንዳንዱ። አሁን ለምሳሌ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሳያውቁ እዛ እኛ የሆነ ምንድነው ዱባይም ሊሆን ይችላል የሆነ አሜሪካም ያለው ሰውዬ እሳቸው ሳያውቁ ወይም ሚኒስትሮች ምክር ቤት ሳያውቅ ብናልፍ አንዱ ዓለም አሜሪካ ቁጭ ብሎ ለኤምባሲው መግለጫ ያወጣል እንዴ? አይወጣም። ስለዚህ በሱ ኮንሴፕት እንውሰደው ከተባለም ዞሮ ዞሮ በቃ ይሄ ነው። እኔ ከጨዋነት ነው እሱን ከማክበር ነገርኩህ እኮ ሀገሪቱ ትልቅ ናት። እኔ አንድ ትንሽ ሰው መጥቼ የሆነ ነገር ማድረገው አይደለም። ዞሮ ዞሮ የእኔ አንደኛው ብዙ ቅድም ስንነሳ ያልነው ነገር አለ። ነገሮችን ማግለብለብ ትርጉሙን ስቶ ሌላ ምቀኝነቱም ቅናቱም አለ እኮ ገብቶሃል አይደል? ሌላ ትርጉም ይዞ አንተም ላይ ሰዎች ቅድም ያልካቸው በጩኸት የጸደቁ የሚመስላቸው አካላት እንዲነሱብህ በማድረግ ስራህን ጊዜንም እንደሱ አይነት ሊያጠፉ እኮ የተዘጋጁትም ያደርጋሉ። ስለዚህ አንተ ጨዋኛውንና ትክክለኛውን እስራኤልን ልትላት የፈለከው እንግዲህ ኔታንያሁም ቢሰማኝም ባይሰማኝም በፐርሰናሊ እኔ አሁን መብት አለኝ አይደል? አንድ ግለሰብ አይዲያውን፣ አስተዳደሩን፣ ምልከታውን መቃወም መብቴ ነው። እኔ የኔታንያሁም ተቃዋሚ ነኝ። በሚያደርገው ነገር ደስተኛ አይደለሁም። ሁለተኛ አሁን ጸረ ሴማይ የሚለውን ነገር ካነሳኸው እኔ ጸረ ሴማይ አይደለሁም። ገባ? ፐርሰናል ይቺን ሀገር ልጠላ የምችልበት ህዝቦቿን ልጠላ የምችልበት ምንም ምክንያት የለም። ዞሮ ዞሮ በዛን ሰዓት የነበረው ኢሹ ይሄ ነው። እኔ የማስተምረው ማህበረሰብ ይሄ ነው። እዛ ውስጥ ተደብቆ የሚሰራው ነገር ይሄ ስለነበረ ሳነሳ ያነሳሁት መጽሐፍ ቅዱስ ነው። እኔ ሰው መዘርጠጥ ባህሪ አይደለም። ትክክል ካልሆነ ትክክል አይዲያ ላይ ልነጋገር እንችላለን። ከአንተ ጋር ጠብ ሳይኖረኝ አስተሳሰብን ልቃወም እችላለሁ፣ አስተሳሰቤን ልትቃወም ትችላለህ። ስለዚህ ዞሮ ዞሮ እዛ ጋር የነበረው ነገር ይሄ ነው። ስለዚህ በዚህ ጉዳይ ቅር ብሏቸው በዚህ ጉዳይ ተሰምቷቸው ይህን እድል ከተገኘ ብዬው አላቅም። ልቤም እግዚአብሔር ስለሚያውቅ ጸልዬበታለሁ። እውነት ነው መናገር የከፋቸው ሰዎች አሉ፣ የተያዘኑ ሰዎች አሉ፣ በቃ በዛ የነበራቸውን ነገር ያጡ ሰዎች አሉ አውቃለሁ። በጣም የሚሰሙኝ፣ የሚወዱኝ፣ የሚከተሉኝ በጣም ብዙ የሚሰሙኝ ብዙ ኮሜንት የነበራቸው ሰዎች ነበሩ። ዞሮ ዞሮ እኔ እነሱን የምጠላበት ልብም አንጀትም የለኝም። በዚህ አጋጣሚ በዚህ ነገር አይደለም። ከዚህ የተነሳ እኔ እስራኤል ስለሆኑ ሰው ሲገሉ አልቀበላቸውም፣ ሲገደሉም ደስ አይለኝም። አግኝተኛ ሰውን መንካት የለበትም ማንም ሰው። በቃ አለቀ። ይህንን የከበረ ስም ይዘህ ይህን የከበረ ማንነት ይዘህ መጥፎ ነገር ማድረግ የለብህም። እንዲደረግብህም አልፈቅድም። እጸልያለሁ እኮ ለእስራኤል ጸልዩ ይላል እኮ መጽሐፍ። እጸልያለሁ እኮ አሁን ጸልያለሁ ምን አይባልም አየር ላይ ትጸልያለህ እንጂ። ስለዚህ ዞሮ ዞሮ ይሄው ነው። ይሄ ነው ወንድም አለም። ስንጀምር እንግዲህ ሀገሪቷን ስትመርቅ ብለን ነበረ የተነሳ ነው። ባይፈርስ ሚዲያ ስለ ነጻ ሀሳብ ላይ ያለህን አስተያየትና በዛው እግረ መንገድም እንደ ዋና አዘጋጅም እንደ ሚዲያም መርቀንና እንሰነባበት። እሺ፣ በመጀመሪያ በጣም ነው የምወድህ ታውቃለህ። ነግሬሃለሁ ብዙ ጊዜ አብሬህ ነው ሁል ጊዜ ያው በተገናኘን ቁጥር ነግሬሃለሁ። በጣም ማከብርህ ሰው ነህ። ሰዎች በደንብ ኢትዮጵያ የምትጠይቃቸውን ጥያቄዎች ይዘህ ስለምትመጣ ህዝቦቿ በየቤቱ ሊል የሚፈልገውን እያልክ ስለሆነ እንደ ጋዜጠኛ ሽምድምድ ስለማትል ተመሳሳይ የሆነ አቋም ይዘህ ሁልጊዜ እንግዶችህን ስለምታስተናግድ የምታስተናግድበትን ልብ እና መንፈስን በደንብ መረዳት ለሚችል ሰው ግልጽ ስለሆነ ነገሮችን በዚህ አጋጣሚ በጣም ላመሰግንህ እፈልጋለሁ። እስከ ዛሬ የሰራሃቸው ስራዎች በጣም ግሩም ናቸው፣ ደስ ይላሉ። እኔ በጣም ነው የምሰማህ ማይህም። ስለዚህ ዞሮ ዞሮ በጣም ደስተኛ ነኝ በአንተ አገልግሎትና ስራ። አሁን ደግሞ እንዲህ በጣም ደስ የሚል ስቱዲዮ ውስጥ ተገናኝተን ይህንን ጊዜ አብረን ስላሳለፍን በጣም ደስ ብሎኛል። በቀጣይነት አሁንም ከዚህ በላይ ከብደህ
ከዚህ በላይ ተወደህ፣ ከዚህ በላይ ተደምጠህ፣ ከዚህ በላይ እግዚአብሔር ነገር በአንተ ተሰርቶ ለህዝብ እኩልነት የህዝቦችን ብሶት የህዝቦችን ጩኸት አብረህ ጮኸህ ለብዙዎች ምላሽ የሚሆን ነገር የሚወጣበት ሚዲያ እንዲሆን እግዚአብሔር ይባርክ። ከዚህ የተነሳ በጣም ብዙዎች በቃ እዛ ላይ ሰምቼ ነው የታረኩት የሰማሁት የተስተካከልኩት የሚሉበት ሰዎች እዚህ ሚዲያ ላይ መጥተው ሰምተውት አንድ ነገር ይዘው የሚወጡበት ሚዲያ እንዲሆን አሜን በል ያርግልን። በቃ ሰዎች የሚወዱ የሚራሩልህ አሁንም ይወዱሃል፣ ያዝኑልሃል፣ ይራሩልሃል፣ ሰዎችን ሰጥተዋል። ከዚህም በላይ ሰዎችን የምታገኝበት የምትሰጥበት ቀሪ ዘመንህ የበረከት እንዲሆን በቃ ሀዘንህን በደስታ እግዚአብሔር የሚተካበት ጎዶሎውን ሞልቶልህ የምትኖርበት ዘመን ያርግልህ። ዘመንህ፣ ትዳርህ፣ ህይወትህ፣ አገልግሎትህ እግዚአብሔር ይባርክልህ። ጤናህን እግዚአብሔር ይባርክ። አሜን። በጣም ነው የማመሰግነው። እንግዲህ ያው ቀደም ሲል አንተም እንዳልከው ነው የሰው ካፒታሉን ያብዛልን ነው። ደስ የሚል ቆይታ ያደረግን ይመስለናል ተመልካቾቻችን። እንግዲህ እንዳያችሁት ከፓስተር ቸሬ ጋር የነበረን ቆይታ ያው ሃይማኖቱም አካባቢ ቤተ እምነቶቹም ጋር አገልጋዮቹም ጋር መንግስትም አካባቢ ፖለቲካውም ጋር ደረስ መለስ ብሎ እስራኤልም ደርሶ ነው የተመለሰውና ሰሞኑን ያያችሁትን በተለይ ደግሞ በተዛባ መንገድም በተለያየ መልኩ ብዙ ነገር ስለነበር በእርግጥ ሰዎችንም ለመውቀስ የማይመች ድፍን ያለ እንትን ነበረ። በእኔ ለራሱ ግልጽ አልሆነልኝም ነበርና አንዳንድ ጊዜ ከዝምታ ይልቅ እንደዚህ አይነት እንዲህ ለማለት ፈልጌ ነው ማለቱ ለሁሉም መልስ አለመስጠት እንደተጠበቀው ነው። እንዲህ አይነት ደግሞ ሲኮን ይሰጣል። ቢያንስ ከቀበሌ ጀምሮ ለወረዳ ለዞን ሲሆን ይሰጣል እንጂ ዝም አይባልም። ስለዚህ በጣም ነው የማመሰግነው። ሳምንት እንገናኛለን በሌላ ርዕሰ ጉዳይ ከሌላ እንግዳ ጋር። ስሜ ነባይ ፈርስ ነኝ። ፓስተር ቸሬን በእናንተ በተመልካቾቻችን ስም ከልብ ነው የማመሰግነው። እኔ አመሰግናለሁ። ቴንክ ዩ።